አዎ ቃሉ ገብቷል። ቃሉን ቀጥታ አንወስደውም። ሌላ ትርጉም ነው። ምን ተብሎ ይጠራል? እኔ ስለቃሉ የሚማልድ አካል ምን ተብሎ ነው የሚጠራው ነው ያልኩት ወዳጅ። አይጠራም። መጽሐፍ ቅዱስ ላይ በግስ የተቀመጠው በስም ደረጃ አልተቀመጠም። ከተቀመጠ አሳየኝ ወዳጅ። የሚማልድ አካል ምን ብለህ ነው የምትጠራው? አሳየኝ። ከመጽሐፍ ቅዱስ ምን ብሎ እንደሚጠራ አሳየኝ። በቃ የለህም መልስ። አንተ መልስ የለኝም። አንተ አሳየኝ። መጽሐፍ ቅዱስ ላይ ካለ አሳየኝ። ለምሳሌ ካህናት ያማልዳሉ። ኢትዮጵያ ውስጥ ተወልደህ ያደግከው? ይመልስልህ። ኢትዮጵያ ውስጥ ተወልደህ ያደግከው? ቆይ ስፒሮስ በግሪከኛ አማላጅ የተባለበትን መጽሐፍ ቅዱስ በተጻፈበትን አሳየኝ። የለም። በአማርኛ ላይ ጠየቅኩህ። ኢትዮጵያ ውስጥ በአማርኛም መጽሐፍ ቅዱስ ላይ ካለ አሳየኝ። የለም። ቃሉ መኖሩ ብራዘር አንዴ ቆይ ወለ ቃሉ መኖሩ ያ ቃል ስለተጠቀመበት ዳይሬክት ለሁሉ ነገር በእንደዚህ መልኩ ይፈታል ብለህ ኮንክሉድ አድርገን ይጠየቅኝ። ስለዚህ ቃሉ እንደዛ ካልሆነ በቃ ኤንቲካኒ ነው። ኤንቲካኒ ማለት ኤልያስ ለምኗል። የለመነበት አውድ ግን ለመክሰስ ነው። ለመክሰስ የሚለው ካታ ነው። ኤንቲካኒ የሚለው ልመና ነው። ካታ ማለት ነው አጌንስት ሆኖ ነው የለመነው። በማህበረሰብ ውስጥ እንደዚህ ተብሎ ጎረቤት እንደዚህ ብሎ ሲል አይኔ አላቅም እኔ እዛው ግሪክ ቤተክርስቲያን ታጠርና ግሪክ ትምህርት ቤት ታጥሬ ነው አለ። ታዲያ እንደነ ቡቺ እኮ አንተ ታጥረህ ስትፈታ ብቻ ነው የምትወጣው ወደ ውጭ። ታዲያ ኢትዮጵያን ቤታ የት ታውቃታለህ? ኢትዮጵያ ቋንቋን አታውቅ። ታስረህ እንደ ውሻ የምትውለው እዛው ግሪክ ትምህርት ቤት ውስጥ ነው። እና ኢስተር ኦርቶዶክስ የፖፕ ሽኖዳን እንትን ማሳየት ይችላልው። ኢየሱስ ክርስቶስ ይማልዳል ሲል ምን እንደሆነ እንደሚሉ አሮዳጄ ብራዘር እሱን አሳያለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንና የግሪክ ኦርቶዶክስ ቤተክርስቲያን አንድ አይነት ምልከታ የላችሁ። እኔ ስለ ኢትዮጵያ ብዬ አልገባውም። አንድ ነው ኦሪየንታልም ኢስተርም ብዬ ነው። አንድ ነው ብለን የጀመርከው አንድ ነው። በኦሪየንታልም በኢስተርም አንድ ነው። ከፈለክ ፖፕ ሽኖዳን ይለምናል ትላለች። ስለ ኢትዮጵያ ኦርቶዶክስ ኢትዮጵያ እንደዛ ካለች ስለ ኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስን ጠይቅ። ስለዚህ አንድ ነው ብለህ አታውራ ነው አርጊውመንቱ እሱ ነው። ጥያቄ ምንድነው? አሁን እኔን ጠይቅ። እሺ ኢየሱስ ክርስቶስ አንተ ዛሬ ይለምናል ብለህ ታምናለህ? መለመን አይጠበቅበትም። የጠየቁክን ኢየሱስ ክርስቶስ ቃሉ እንደሚል ሮሜ ላይም መለመን አይጠበቅበትም እኮ አልኩ። ዕብራውያን ላይም ዘወትር ስለሚኖር ዘወትር ሊያማልድ ይኖራል ይላል። ስለዚህ ቃል በቃል ትቀበለዋለህ አትቀበለውም ወይ? መለመን አይጠበቅበትም። ታምናለህ አታምንም ነው ያልኩት እኔ። ይጠበቅበታል አይጠበቅበትም? ቃሉ ይላል ወዳጄ። ቃሉ እንዴት ነው የምትረዳው? አየህ ቃሉ ይላል ስትል ቃል የሚፈታው እንዴት ነው የሚለውን የመጽሐፍ ቅዱስ አፈታት እንግዲያውስ ላስተምር። ሮሜ 8:34 ፍታውና ንገረኝ። አንዴ ብራዘር መርጣህ አይደለም የምፈታልህ። ይሄው ዕብራውያን 7:25 ልፈታልህ ይችላል። እሺ ፍታው፣ ችግር የለም ፍታው። ስለዚህ ዕብራውያን 7:25 ላይ ያለው ሐሳብ ምንድነው? እሱ የሊቀ ካህን አገልግሎትን አንስቶ ነው የማንን የሚያወራው? የኢየሱስን የሚያወራው። ኢየሱስ ክርስቶስ ምንድነው እሱ እያለ ነው ያለው? ሊቀ ካህን ነው። ሊቀ ካህን መለመን አይጠበቅበትም። ለምሮም አይጠበቅበት። ሊቀ ካህን ከሚያቀርበው ደም ከሚሰዋው መስዋዕት የተነሳ ነው ሰዎችን የሚያስታርቀው መካከለኛ የሚሆነው። አለቀ። ስለዚህ የክርስቶስ ኢየሱስ የምልጃ አገልግሎት እንደ ሰዎች መለመን አይጠበቅበትም። የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ስለ ምልጃ በሚናገረው ሐሳብ ላይ የክርስቶስ ኢየሱስ ምልጃ ግን ብሎ ከነ ሙሴ ከነ አብርሃም ወይ ደግሞ ሌሎች ሰዎች ካደረጉት እንደሚለይ በግልጽ ይናገራል። እምነታችን ይሄ ነው። የኢየሱስ ምልጃ አዎ ይለያል። ከምን አንፃር? በልመና የሚከናወን አይደለም። ዋጋ የተከፈለ ተስማማን እኮ በዚህ ጋር እኮ ተስማማን። አሁን ለምንድን ነው ቅድምም እኮ የተናገርኩት ነው። ቃሉ ይለምናል ቢልም ቀጥታ አንወስደውም እኛ ክርስቲያኖች። በፕሮቴስታንት ብዬ ስናገር ዓለም አቀፍን አይችልም። አሁን ኢትዮጵያ ውስጥ እንደዛ ከተናገረ ጥያቄ አለ ካወራሁት ውስጥ የለም። በዚህ እኮ ተስማማን።
በዚህ ተስማማን። ይማልዳል ሲል በዚህ መሰረት ኢየሱስ ይማልዳል ብለህ ታምናለህ አንተ? ኢየሱስ አማላጅ ነው ለስፒሮስ። አሁን አማላጅ ብዬ አልጠራውም። ይማልዳል ስለተባለ ቃሉ ይለምናል። አይዞህ ለምንድን ነው የማልጠራው መሰለህ? አማላጅ ተብሎ አንድ ቦታ አልተጻፈም። ልጨርስ። አንድ ቦታ አልተጻፈም። ልጨርስ። የሚማልድ አካል ምን ተብሎ ነው የሚጠራው? እሱን እሰጥሃለሁ። የሚማልድ አካል ምን ተብሎ ነው የሚጠራው? የሚማልድ አካል ይለምናል። አማላጅ ነው ካልክ አንደኛ ጢሞቴዎስ የሚማልድ አካል ምን ተብሎ ነው የሚጠራው? ጥያቄ አይደለም የምትጠይቀኝ። ሌላ ጥያቄ ካለበት አይደለም ልመልስልህ ነው። መጀመሪያ የጠየኩህን መልስልኝ። የሚማልድ አካል ምን ተብሎ ነው ልመልስልህ ነው። ወንድማችን ዕብራውያንን ጠቅሶ ከሊቀ ካህናት ጋር አገናኘው። ወዳጅ ቀጥታ ነው የጠየኩት። የሚማልድ አካል እየመለስኩ ነው። እኔ አንተ የሊቀ ካህን የሚማልድ አካል ምን ተብሎ ነው? ልመልስልህ ነው። መልስ። ሊቀ ካህን ይማልዳል፣ ስለዚህ ከእሱ ጋር ያገናኘው አለ። አንድ ቦታ የብሉይ ኪዳን ሊቀ ካህን አማላጅ ተብሎ አይጠሩም። የሚማልድ አካል ምን ተብሎ ነው የሚጠራው? አንተን የጠየኩ። ልጨርስ። ስራ ነው ይሄ። ግስ ነው። ግስ ነው የተቀመጠው ነው የሚጠራው። ወዳጅ ልጨርስ። አታስወረኛል አትወረኝም። ግስ ነው። ግስ ነው የተቀመጠው። የሚለምን አካል ምናምን የሚያሳይ ወዳጅ አይዞህ። የሚማልድ አካል ካላስወራኝ በቃ ቶ ኢየሱስ ክርስቶስ መካከለኛ ተብሎ ይጠራል። ሊቀ ካህን ተብሎ ይጠራል። ይኸው ኤርሚም ስለመጣ ካህናትን አማላጅ ተብሎ የተጠሩበትን ይጠይቀው። ጥያቄ ካለበት ትጠይቀኛለህ። እኔ የጠየኩህን ጥያቄ እየመለስኩልህ ነው። ይለምናል ሲል እኔ እሱን አልጠየኩም። የሚማልድ አካል ይጠራል ያልኩህ ብራዘር። አዎ ቃሉ ገብቷል። ቃሉን ቀጥታ አንወስደውም። ሌላ ትርጉም ምን ተብሎ ይጠራል? እኔ የሚማልድ አካል ምን ተብሎ ነው የሚጠራው ነው ያልኩህ ወዳጅ። አይጠራም። መጽሐፍ ቅዱስ ላይ በግስ የተቀመጠው በስም ደረጃ አልተቀመጠም። ከተቀመጠ አሳየኝ ወዳጅ። የሚማልድን አካል ምን ብለህ ነው የምጠራው? አሳየኝ። ከመጽሐፍ ቅዱስ ምን ብሎ እንደሚጠራ አሳየኝ። በቃ የለህም መልስ። አንተ መልስ እኔ የለኝም። አንተ አሳየኝ። መጽሐፍ ቅዱስ ላይ ካለ አሳየኝ። መልስ የለህም። አለ መልስ የለኝም ነው የሚባለው። በቃ መልስ ችግር የለም። መልስ የለኝም መጽሐፍ ቅዱስ ላይ ስለሌለ አማላጅ ተብሎ የተጠራበትን ታሳየኛለህ። ዋናው መልስ እንደሌለህ እንድታየው ያክል ብቻ። ችግር የለም። እኔ እግዚአብሔር አይደለም ለብዙ ነገር መልስ የለኝም። አንዴ ብራ አትደረብ። ይኸውልህ ቅድም ምን አልከኝ? እኔ አልጠራውም አልከው። እኔ አልጠራውም ያልከው ማስረጃ በሌለ በራስ ፍልስፍና ነው የምታወራው። አለቀ። ያን እንዳሳየ ነው አሳይቻለሁ። ለምን አሁን ስፒሮስ ይሄንን አትደረብ። አልጨረስኩም። ስፒሮስ ይሄንን ያለው ምን ስለሌለው ነው? መልስ ስለሌለው ነው። እኔ አልጠራውም ማለት ማስረጃ አለ ወይ እንደማጠራው ሲባል የለውም። ሊያሳይ የሚችለው አንዳች ነገር የለውም። በቃ ስለዚህ ያንተ ያለማወቅ ሐሳብ ያለበት ጉዳይ ነው እንጂ መጽሐፉ ስለማይል አይደለም ማለት ነው። አለቀ። እሺ እኔ ደግሞ ልጠይቅህ ይፈቀዳል አይደል? አዎ ጠይቀኝ። እዛው ሮሜ 8:26 ላይ መንፈስ ቅዱስ ይማልዳል ይላል። መንፈስ ቅዱስን አማላጅ ብለህ ትጠራዋለህ? በእኔ ውስጥ እንደሚቃትት መንፈስ ቅዱስ ይናገራል። ከአስታራቂነት ከኢየሱስ ምልጃ ጋር የሚገናኝ ሐሳብ የለውም። በእኔ ውስጥ መንፈስ ቅዱስ እንደሚማልድ ይናገራል። መንፈስ ቅዱስ እንደሚማልድ ደጋግሞ 26 እና ሮሜ 26 ልጨርስ 26 እና 27 ላይ ይናገራል። ልጨርስ ሐሳቡን። አማላጅ ብለህ ትጠራዋለህ ወይ መንፈስ ቅዱስ? ከታች አዎ እያሉ ነው። መልስልኝ። አንዴ አይዞህ ብራስ አይዞህ። ከጠየቅ መስማት አለብህ። አየህ የመንፈስ ቅዱስ ምልጃና የኢየሱስ ምልጃ አንድ አይነት ነው ወይ ነው ጥያቄው። መጀመሪያ ላይ ማውራት ያለብን እሱ ነው። በየትኛው እሱን አልጠየቅም። አማላጅ ስለተባለ
የሚማልድ አማላጅ ይባላል ተብሏል። እሱን የፈለኩት አንድ ወዳጅ አንድ በደንብ ስማ። አሁን እያወራን ያለ ነው የክርስቶስ ኢየሱስን ምልጃ ስናወራ ከማስታረቁ አንፃር ዲፋይንድ አድርገናል እያወራን ያለ ነው። ከዛ አንፃር አዎ ምን አለን? ኢየሱስ አማላጃችን ነው አለን። ኦኬ የመንፈስ ቅዱስ ምልጃ እንደ ክርስቶስ ኢየሱስ ምልጃ ነው ወይ ብለህ የምታወራ ከሆነ አይደለም። የመንፈስ ቅዱስ ምልጃ ምን አይነት ምልጃ ነው ካልክ በእኛ ውስጥ ሆኖ እኛን መርዳት ማገዝ ነው። ስለዚህ መንፈስ ቅዱስም አዎ በዚህ ኮንቴክስት የምትሄድ ከሆነ መንፈስ ቅዱስንም አዎ አጋዤ ነው ብለህ የምትጠቀምበት ሐሳብ አለ ማለት ነው። አለቀ። ኤኒ ቃል ቨርብ ሲሆንና ናውን ሲሆን ያለውን የሐሳብ ልዩነት ኮንሲደር ባረገ መልኩ ማለት ነው። ኦኬ አሁን አክሽኑን የሚወስድ ከሆነ ቨርብ እንለዋለና ያ ቨርብ የሆነውን ሐሳብ ኦኬ ወደ እንትን ስታመጣው ስያሜ ላይ ስታመጣው ያንን ሐሳብ ኮንሲደር ባረገ መልኩ የሁለቱንም ሐሳብ የምናስኬድበት ግልጽ የሆነ ትምህርት አለ። አለቀ። ሌላ ጥያቄ አለ? ምን ነበር የተባለው? ቃሉ ስላለ አማላጅ እንላለን አለ ኢየሱስ ክርስቶስ። መንፈስ ቅዱስ እንደሚጸልይ እንደሚለምን ይናገራል። መንፈስ ቅዱስን ለማኝ ብለህ ወይም አማላጅ ብለህ ትጠራዋለህ ስል አይ ሌላ ያልተጠየቀውን ሲመልስ ነበር። እዚህ ሮሜ 11:2 ላይ ኤልያስ እንደሚማልድ ይናገራል። ኤልያስን አማላጅ ብለህ ትጠራዋለህ? ስለመቼ ነው የሚያወራው? 11:2 ላይ ኤልያስ እሺ ናምብሩ። ከዛ አንተም ይህን ክፍል እንዴት እንደምትረዳው ትነግረናለህ ማለት ነው። እሺ 11 እሺ 2 ላይ እግዚአብሔርም አስቀድሞ ነው ተመሳሳይ ቃል ነው ሶስቱ ላይ ያለው። ቀጥል። እግዚአብሔርም አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፉ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሰዊያቸውን አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴን ምናልክ ይሿታል። ነገር ግን አምላካዊ መልስ መቼ ነው? ስንት ላይ ነው ብራዘር? እንደሚከስ ነው ኤንቲካን የሚለውን ክስ ተብሎ ነው የተተረጎመው። ለምን? ካታ ስለሆነ አጌንስት ሆኖ ስለሚማልድ ክስ ሆነ አጌንስት ሆኖ ስለሚማልድ ስለሚለምን ለምን እንደሚያወራ ግን አይተዋል ወዳጅ? አይቼዋለሁ። ስለማውቀው ነው የጠቀስኩት። አሁን አንተ ኤንቲካኒ ነው። ልመልስልህ። ትልቁ የአንተ ችግር መጽሐፍ ቅዱስ እንዴት እንደሚፈታ በፍጹም አታውቅም ማለት ይህንን ይኸውልህ፣ ቋንቋ ማወቅና መጽሐፍ ቅዱስ እንዴት መፈታት እንዳለበት ማወቅ ሁለት የሚለያዩ በጣም ኮንቴክስት ያላቸው ሐሳቦች ናቸው። ኦኬ ኢንቱካኖ የሚለውን ቃል አገኘውና ሁሉም ላይ በተመሳሳይ ነው የሚፈታው ካልክ የእግዚአብሔርን ቃል ሄርሜኔቲክስ እንዴት እንደሚደረግ አታውቅም ማለት ነው። አየህ እኔ አሁን ለኔ ያሳየኝ መጽሐፍ ቅዱስ እንዴት እንደሚፈታ አለማወቅን ነው። ዳቦ ከተባለ ይሄኛውን እዛው የተማርክበት አስተምራቸው። እንደዚህ አይነት ነገር የለም። ኤንቲካን የሚለውን ግሪከኛ ለሶስት ነግረው ማለት ነው ዳኒ ችግር የለም። ወንድማችን ኦርቶዶክስን ለመክሰስ ስለሆነ ችግር የለም። ቀጥል። ቋንቋ ማወቅ የመጽሐፍ ቅዱስ አፈታትን ማወቅ ማለት አይደለም። ግሪክ ሰው የግሪክ ይኸው በአማርኛ ቢጻፍልህ የአማርኛ መጽሐፍን ማንበብ ስለቻልክ መጽሐፉን ትፈተዋለህ ማለት አይደለም። መጽሐፍቶችን መፍታት በራሱ ጥበብ ነው፣ ሳይንስ ነው። ኦኬ ሄርሜኔቲክስ የሚባል ጉዳይ አለ። ለዚህም ነው መጽሐፍ ቅዱስ ብቻ የሚለውን የምንቃወመው። ለዚህ ነው መንፈስ ቅዱስ ከፈተልኝ እያሉ የሚረዱት እናንተ ጋር ነው፣ እኛ ጋር አይደለም። ቀጥል። አይዞህ ብራዘር ግሪክ ማወቅ መጽሐፍ ቅዱስን አዋቂ አያደርግም። አስረግጬ ነው የምነግርህ። የአንተ ግሪክ ማወቅ ቋንቋ እንደማወቅ ነው፣ አማርኛ እንደማወቅ ነው። ባይዘው ግሪክ ቋንቋን ስላወቅ መጽሐፍ ቅዱስ እንዴት እንደሚፈታ አወቅ ማለት አይደለም። ቋንቋ ማወቅ አንድ ነው። ያ መጽሐፍ የተጻፈበትን ኮንቴክስት፣ የተጻፈበትን መቼት፣ ለማን አድሬስ እንደተደረገ መረዳትና ያ መጽሐፍ በሚፈልገው በተባለበት ሴንስ መፍታት ሌላ ጉዳይ ናቸው። ስለዚህ እነሱ ቤት ሄደ እንደ ጠቢብ ልትጫወት ትችላለህ። እኛ ቤት ግን እንደዚህ አይነት ጨዋታ ልትጫወተው አትችልም። ለምን? መጽሐፉ ዲክሽነሪውን እንኳን ላይ ያለውን ቃል አንብበህ ያ ቃል ዳይሬክት ስለተጠቀሰ ይሄ ክፍል የሚያወራው ስለዚህ ነው ብቻ ተብሎ አይፈታም።
መጽሐፍ ቅዱስ እንደሱ ስለማይፈታ ማለት ነው። ስለዚህ አሁን ልንገር ክፍሉን ላስረዳ ማለት ነው። በፊት በመጀመሪያ ቃሉን ወስደን ቃሉ ስለተናገረ ግስን ወስደን ስም ሰጠዋለን ያልኩ በዚህ እንጂ ክፍሉን እየፈታን አልነበረም። አንዴ ብራዘር አንዴ ሌላ ሳይንስ ያስፈልጋል መጽሐፍ ቅዱስ አለማወቅን ላሳይ ችግር የለም። እንዴት የኔንኛ እያወራሁ ያለሁት እኮ ሳልጨርስ ነው እየገባ የተናገርከውን እኔ ላይ ሳልጨርስ ነው ራስ ላይ ዞሮ እንደሚወጣ አሳይ። ግራ ከገባ ጻፈው ችግር የለም መልስልሃለሁ። የኔ ጥያቄ አይ ግራ አልገባኝም። ግራ የተጋባ አንተ ነው። አሁን ስድብ እንደና ለትምህርት ቢሆን ደስ ይላል። አለማወቅ ተረጋጋና ለትምህርት አድርገው ዳኒ። እውነቴን ነው ከልቤ ነው። ይሄ በፊት እዛ ታክሲ ሰፈር የለመከውን ትተክ መጽሐፍ ቅዱስን ከፍተህ ስንት ስለ በፍቅርና በቃሉን አክብረን ይሁን ቀጥል። ኧረ አንዴ ብራዘር ወራጅ አንዴ ብራዘር አንዴ ይኸውልህ ማለት አለማወቅን ላሳይ። አለማወቅን ማሳየ ግሪክ ቋንቋ አለማወቅን አይደለም እያልኩኝ ያለሁት የግሪክ ቋንቋ ታውቅ ይሆናል። መጽሐፍ ቅዱስ ግን እንዴት እንደሚፈታ አለማወቅን ላሳይ። ኦኬ እያወራ ያለው እኔ አልፈታሁትም ክፍሉን አልፈታሁትም። ቃሉ አለን ያልኩክ አየህ ቃሉ መኖሩ ብራዘር አንዴ ቆይ ይኸውልህ ቃሉ መኖሩ ያ ቃል ስለተጠቀመበት ዳይሬክት ለሁሉ ነገር በእንደዚህ መልኩ ይፈታል ብለህ ኮንክሉድ አድርገን የጠየቀኝ። ስለዚህ ቃሉ እንደዛ ካልሆነ በቃ ኤንቲካኒ ነው የሚለው። ኤንቲካኒ ማለት ኤልያስ ለምኗል። የለመነበት አውድ ግን ለመክሰስ ነው። ለመክሰስ የሚለው ካታ ነው። ኤንቲካኒ የሚለው ልመና ነው። ካታ ማለት ነው አጌንስት ሆኖ ነው የለመነው። አጌንስት ሆኖ ስለለመነ ወይም ከሳሽ ብለን እንጠራዋለን ወይም አማላጅ። ይሄን የጠየቅኩት እንጂ ክፍሉን አልፈታሁትም። ክፍሉን በደንብ ነው የማውቀው ካንተ በፊት። በቃ ስለዚህ ክፍሉን ካወቅከው የትኛውንም አክሽን የወሰደውን አካል አንድ አትደረብ። እሺ ቀጥ ለምሳሌ ኦኬ ስትዘርፍ ቃል አሁን ስትዘርፍ የዘረፈን የሚዘርፍን ሰው ኦኬ አክሽኑን አይተህ ምን ብለህ ነው የምትጠራው? ዘራፊ ብለህ ትጠራለህ። the same thing እኮ አይደል? ያንን ሰው ያደረገውን አክሽኑን ወስደህ የአክሽኑ ሊገልጸው የሚችለውን ናውን ሲሆን ደግሞ የራሱ ሐሳብ ፍቺ አለው። ያንን ቃል ትጠቀማለህ። የጠየቅን በጣም ሲምፕል ነው። ሲያስታርቅ ያየኸውን አካል ምን ብለህ ነው የምትጠራው ብለህ ስትጠየቅ አይ እኔ ልጠራው አልችልም አይባልም። ቋንቋ ውስጥ ግሱን የሚገልጸውን ሐሳብ ናውን የሚባል ነገር ደግሞ አለው። ያው ቃል ናውን ሲሆንና ግስ ሲሆን በራሱ ግልጽ የሆነ ሐሳብ አለው። ስለዚህ አሁን የሚያማማለ በዚህ ካንተ ጋር እስማማለሁ። የሚያሳዝነው ነገር ከተስማማ ታዲያ ለምንድን ነው ጊዜ ስጠኝ። የሚያሳዝነው ነገር ኤንቲካኒ የሚለው ማስታረቅ አይደለም። እሱ ላይ ነው የተሸዋወድ ነው። ኢየሱስ ክርስቶስ በአስታራቂነቱ ሜሲቲስ ነው የሚባለው። ሜሲቲስ ማለት መሃል ሆኖ የሚያስታርቅ። ኤንቲካኒ የሚለው ግን ልመና ነው። አንተ ለማኝ ነው እያልከው ነው። ኢየሱስ ክርስቶስ ይለምናል ብሎ ሌላ ነገር ለማስረዳት ነው። ጳውሎስ ልጨርስ ቃሉን የተጠቀመ ለሌላ ርዕስ ማውራት ፈለግ አይደለም። ራሱ ርዕሱ የለመነ የሚል ቃል ሐሳቡ ምንድነው? አይደማመጥም። እኔ አይደለም እኮ እሱ ጨረሰ። እኔ ስሙኝ። ለምንድነው ኤንቲካኒ በመጀመሪያ በግስ ልጨርስ እንዴ? ምንድነው አወራካል? ልጨርስ ሐሳቡን ስላልካው አንተ አማላጅ ብለህ የምትምለው በማስታረቅ ነው። አዎ ኢየሱስ ክርስቶስ አስታራቂ ነው። አስታራቂም ተብሎ ተጠርቷል። ኤንቲካኒ የሚለው ግን አስታራቂ ማለት አይደለም። አስታራቂ ሊሆን አይችልም። ስራ ለማስረዳት የገባ ቃል ነው። አንዴ ለማስረዳት እንዲሁም መንፈስ ቅዱስ ኧረ ልጨርስ የሚለው ቃል እኮ ሐሳብ እንረዳው። አስፒሮስ 10 ቦታ ላይ አትርገጥ። ኦኬ ኤንቱካኖ የሚለው ቃል በግሪክ ኮንቴክስት ኢንተርሲድ ያደርጋል የሚለውን ሐሳብ ሊተካ ይችላል ወይስ አይችልም? አስታራቂ የሚል አይተካም በምንም ታምር። አውዱም አይፈቅድም። ኢንተርሲድ ያደርጋል የሚለውን እንግሊዝኛ ነው ያላቅም። እውነቱን ለመናገር እንግሊዝኛ አላቅም። በአማርኛ ከፈለክ ንገረኝ። ስታውቀው ትመጣለህ ብራዘር። ስታውቀው በማውቀው ቋንቋ ነው የማወራው። ግሪከኛና አማርኛ አወራለሁ። ስታውቀው ትመጣለህ። ስፒሮስ ኤንቲካን እኮ በአማርኛ ላውለው። ሰው 300 ምናምን ሰው አለ። በሚያውቀው ቋንቋ ልናገር። አማርኛ የምታወራ ከሆነ እንግዲያውስ ይማልዳል ነው የሚለው።
ዳኒ ይቅርታ ሊወጣ ነው። ጥያቄ አማርኛ የምትቀበል ከሆነ እንግዲያውስ ኢየሱስ ለአንተ አማላጅ ነው ማለት ነው። አማላጅ አይለውም ምልጃ ነው። ይሄው አማርኛ ነው የምችለው ብለህኛል። ይሄው አማላጅ የሚለውን አሳየኝ፣ አውጣና አሳየኝ። አንድም ቦታ አታገኝም። ይማልዳል ነው የሚለው። አረ የሚማልድ አካል ምን ተብሎ ይጠራል? የሚማልድ አካል አንድም ቦታ አማላጅ ተብሎ አይጠራም። የሚማልድ አካል ምን ተብሎ ይጠራል? አንድም ቦታ አማላጅ ተብሎ አይጠራም። ለምሳሌ እስቲ ለኤርሚ ስጠውና እንድንግባባ። እሺ ቀጥል። እሺ የሚማልድ አካል አሁን ኢንቲካኒ ብሎ የሚለው ከልመና ጋር ነው። ሜሴቲ ብሎ የሚለው ግን ከማስታረቅ ጋር ነው ብለሃል። ቋንቋውን ስለምታውቀው ግሪክን ማለት ነው። ኦኬ እዚህ ጋር ቋንቋውን ከአንተም ይልቅ የበለጠ የሚያውቁ ሰዎች ናቸው። አማርኛ መዝገብ ማለት ነው። የአማርኛውን ግሪኩን ወደ አማርኛ መልሰው አዲስ ኪዳን የተረጎሙት ማለት ነው። ትክክል። ኦኬ ስለዚህ ያንን ኢንቲካኒ ብሎ የሚለውን ቃል አማላጅ ብለው ነው የተረጎሙት። አማላጅ አለ የሚማልደው ብለው ነው አማላጅ ብለው። መጽሐፍ ቅዱስ ላይ አንድም ቦታ አማላጅ የሚል የለም። አውቃለሁ። የሚማልድ ሰው ምንድነው ተብሎ የሚባለው በሀገራችን ቋንቋ? የሚማልድ ሰው አማላጅ ይባላል። በሀገር ቋንቋ ሊሆን ይችላል። በመጽሐፍ ቅዱስ አውድ ግን ኢየሱስ ክርስቶስን አማላጅ ሲለው ልጨርስ ላስረዳክ። በሀገር ቋንቋ በሀገር ቋንቋ ብለህ ካልከኝ አንተ ሜሴቲ ብለህ የምትለውን በሀገር ቋንቋን አይመለከተንም። ግሪክ ዞራ በግሪከኛ ነው የተጻፈው መጽሐፍ ቅዱስ። አሁን ለመክሰስ ሳይሆን እንድትረዳኝ ነው። እንድትረዳኝ እንደማመጥ እኮ። ስለዚህ እኮ እኔ እያወራሁ ነው። ስማኝ፣ እየተናገርከው ነገር ልመልስልህ። እኔ እየጠየቅኩ እያለው ነው እኮ የጠየከኝ ልመልስልህ። የሚማልድ አካል ምን እንደሚባለው የሚማልድ አካል ምን ይባላል? ምን ይባላል? ለምሳሌ ካህናት ያማልዳሉ። ኢትዮጵያ ውስጥ ተወልደህ ያደግከው? ልመልስልህ። ኢትዮጵያ ውስጥ ተወልደህ ያደግከው? ቆይ ስፒሮስ በግሪከኛ አማላጅ የተባለበትን መጽሐፍ ቅዱስ በተጻፈበትን አሳየኝ። የለም። በአማርኛ ላይ ጠየቅኩህ። ኢትዮጵያ ውስጥ ነው። በአማርኛም መጽሐፍ ቅዱስ ላይ ካለ አሳየኝ። የለም። ከተጻፈው አትለፍ እያላችሁ ለምንድን ነው እናንተ የምትጽፉት? ስፒሮስ አድመጠኝ። እሺ ቀጥል። ኢትዮጵያ ውስጥ ነው አይደል ተወልደህ ያደግከው? አይደለም። የተወለድኩት ኢትዮጵያ ውስጥ ነው፣ ግን 10 ምናምን ዓመቴ ግሪክ ውስጥ ነው የመጣው። ወደ ግሪክ ነው ታዲያ ተወልደህ ያደግከው። 10 ምናምን ነገር ዓመት ሙሉ ኢትዮጵያ ውስጥ ነው የኖርከው። ግሪካዊ ብትሆንም የተወለድከው ግን ኢትዮጵያ ውስጥ ነው። የተወለድኩት ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ተወልደህ አደግክ። ግሪካዊ ስለሆንክ ወደ ግሪክ ሄድክ ማለት ነው። አንተ ከፊል ኢትዮጵያዊ ከፊል ግሪካዊ ነህ። ስለዚህ በአገርህ ነው ያልከኝ። አየህ፣ በአገራችን እንኳን አላልክም። ስለዚህ አንድ የመጽሐፍ ቅዱስ ቃላት የመጽሐፍ ቅዱስ ቃላት ዋናው ቴክስት የተጻፈው አዲስ ኪዳን በግሪክ፣ ብሉይ ኪዳን በዕብራይስጥ ነው። አዲስ ኪዳን የተጻፈ ቃል አላግባባ ብሎ ቢል በአገሩ ቋንቋ ሲተረጎም ሊቃውንቱ የተረጎሙት አቻ ቃላት ነው ብለው ግሪኩን የተረጎሙት የግሪኩ አቻ ቃላት ነው ብለው በአማርኛ ያስቀመጡት አቻ ቃላት ነው ብለው በእንግሊዝኛ ያስቀመጡት አቻ ቃላት ነው ብለው በኦሮምኛ ወይ ደግሞ በሌላ ቋንቋ በራሻኛ ቋንቋ እንደዚህ ብቻ ያስቀመጡት። በሱ ላይ ሰዎች አልግባባ ብለው ቢሉ ወደ እናት ቋንቋ ነው የሚሄዱት አይደል? ወደ ግሪክ አዲስ ኪዳን ስለሆነ። ስለዚህ ግሪኩ ደግሞ አሁን ኢንቱካኔ ብሎ የሚለው ቃል አንተ ነው የምታውቀው። ኦኬ፣ የመጽሐፍ ቅዱስ ሊቃውንትም እንደዛ ብለው ሲናገሩ ሰምተናል፣ ተጽፏልም ማለት ነው። እሺ፣ ይሄ ከመለመን ጋር በተገናኘ አሁን በግሪክ ሕዝብ ውስጥ ያለ ምናልባት እንደዚህ አይነት ቃላት በኑሮ ምንድነው በማህበረሰቡ አኗኗር ውስጥ ይጠቀሙት ከሆነ ትነግረናለህ። ለምሳሌ ኢትዮጵያ ውስጥ አንተ ከጎረቤት ጋር ብትጣላ የለም ኢንቲካኒ የሚለው በናውን የለም። እንደው ቪዲዮ ለቅቄያለሁ በዚህ ነገር ነው። እኔ እሱን አይመለከተኝም። አንተ ኢትዮጵያ ውስጥ ሆነህ ከጎረቤትህ ጋር ብትጣላ
አማልደኝ ብለህ ትልካለህ አይደል? ይሄ ቋንቋ በአገራችን ማህበረሰብ ውስጥ ለጥቅም ይውላል አይደል? እባክህ ከአቶ እንትና ጋራ አማልደኝ ተብለ ሰዎች ሰውን ይልካሉ አይደል? አማልደኝ የሚለው በአማርኛ ማስታረቅ ትርጉምም አለው። አነሳ አይደል? እኔ ጠየቅኩ መልስ ትርጉም በግሪከኛ የለውም። ለኤርሚያስ አማርኛ ትርጉም አትነግረኝም። ትርጉም አልጠየቅኩም። እየጠየቅኩ ነው ስለማላውቅ። አድመጠኝ። ይባላል ወይ ነው ያልኩ። ኢትዮጵያ ውስጥ እንዳደገ ሰው ሰምተሃል? 16 ዓመት የሚሆን 15 ዓመት የቱንም ያህል ብትቀመጥ እኔ ያደግኩት ግሪክ ትምህርት ቤት ውስጥ ነው። እንዳንተ ወጥቼ ብዙ ነገር አላውቅም። ስለዚህ አንተ ነው መንገር ያለብህ። አማርኛውን አንተ ነው የምታስተምረው። ስለዚህ በማህበረሰቡ ውስጥ ወደ ኢትዮጵያ ውስጥ አንድ ሰው ከሌላ ሰው ጋር ቢጣላ አማልደኝ ብሎ ይልካል። ከዛ ሌላኛው ሰው ደግሞ መጥቶ እንዴት ነው ከአቶ ከሌ ጋር እኮ ተጣልተሃል እንዴት ሆናችሁ ብሎ ቢለው ኧረ ማላጅ ልኬ ነበረ ይላል። የሀገሬ ገበሬ እኔን ጠይቀኝ፣ ኢትዮጵያዊውን ማለት ነው። ኦኬ፣ አንተ ኢትዮጵያ ውስጥ ሆነ የኢትዮጵያን ባህል አታውቅም። ኢትዮጵያ ውስጥ ነው የተወለድከው፣ የኢትዮጵያን ባህል አታውቅም። የኢትዮጵያን ቋንቋ አታውቅም። ቋንቋውን ለምን ጥቅም እንደሚውል የቱ ጋር ምን ብሎ እንደሚል አታውቅም። ይሄ በኢትዮጵያ ውስጥ ታዲያ ምን ይላል? ለምሳሌ እኔ እናንተ ብንጣላ ዳኒ መጥቶ እንዴት ሆናችሁ ብሎ ቢለኝ አማላጅ ልክ ያለሁኝ ወይ ደግሞ ማላጅ ልክ ያለሁኝ እንዲያማልዱን። ምን ማለት ነው እንዲያማልዱኝ ማለት? እንዲያስታርቀኝ ሽማግሌ ሶስተኛ አካል ልክ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ የምትለዋ ቃል ከበስተኋላ ተጨምራ አማላጅ የሚል አሳየ ነው ብለህ ያልከው። የሚማልድ ማለት ምን ማለት ነው? የሚያስታርቅ የሚለምን ማለት ነው። ስለዚህ አማላጅ ማላጅ አማላጆች ብሎ ምን ማለት ነው? የደስታ ተክለወልድን አማርኛ መዝገበ ቃላት ላሳይህ። ቋንቋውን አታውቀው? ኢትዮጵያ ውስጥ የሚያሳዝነው ኤርሚ የሚያሳዝነው ነገር ልስማኛ። አንተም እስካሁን የተናገርከውን ሰማሁ። አድመጣኝ ወይም ሰዓት ስጠን። አድመጣኝ ፕሊስ ስፒሮስ። እኔ እንደዚህ እንዳደርጋል ከመሆኑ ነው በሰዓት የምታደርገው። አማርኛ በጣም ነው በቃ እንደውም ከአንተ የበለጠች አማርኛ ስፒሮስ በደንብ ነው የምችለው አማርኛ በደንብ። አሁን ባልከው ነገር ስህተትን ላሳይና ታርመኛለህ። እታች ወረድ። ግሪክ ቤተክርስቲያን ውስጥ ታጥሬ ብለህ እንደ ሶሎ ጉሻ እዛው ቤተክርስቲያን እዛው ትምህርት ቤት ቋንቋ አስተማር ነበር። አትችልም። እንደማትችል እኮ ውስጥ እንዴት ነው ሰው ከሰው ጋር የሚነጋገረው ብዬ ስልህ አይኔ ግሪክ ቤተክርስቲያን ግሪክ ትምህርት ቤት ውስጥ ታጥሬ አልክ። ታዲያ እንደ ውሻ ሰንሰለት ታስሮልህ እዛው ትምህርት ቤት ውስጥ የነበርክ ሰውዬ ምንድን ነው የምታውቀው? የኢትዮጵያን ቋንቋ ምንድን ነው የምታውቀው? አታውቅም። አይ እኔ በማህበረሰብ ውስጥ እንደዚህ ተብሎ ጎረቤት እንደዚህ ብሎ ሲል አይኔ አላውቅም። እኔ እዛው ግሪክ ቤተክርስቲያን ታጠርና ግሪክ ትምህርት ቤት ታጥሬ ነው አለ። ታዲያ እንደነ ቡቺ እኮ አንተ ታጥረህ ስትፈታ ብቻ ነው የምትወጣው ወደ ውጭ። ታዲያ ኢትዮጵያን የት ታውቃታለህ? ኢትዮጵያን ቋንቋን አታውቅ። ታስረህ እንደ ውሻ የምትውለው እዛው ግሪክ ትምህርት ቤት ውስጥ ነው። አለቀ። አማርኛ ሳችል አማርኛውም ላይ እኔ ላፏጭበት፣ ግሪኩም ላይ እኔ ላፏጭበት። እንኳን አማርኛ አይደለም ግሪክ አታውቅም። እውነቱ የመጽሐፍ ቅዱስን ግሪክ ኤንሸንት ግሪክን አታውቅም። ከኛ የተሻለ አሁኑን ልታወራ ትችላለህ ስላለህበት። ግሪክ አታውቅም። የጥንቱን ግሪክ አታውቀውም። መጽሐፍ ቅዱስ የተጻፈበትን ማለት ነው። ካወቀው መዝገበ ቃላት አገላብጠህ ሊቃውንቱ ምን ብለው እንደጻፉት ማለት ነው። እኔው ቀዳሽ እኔው ተኳሽ ልሆን አልክ እንጂ ግሪኩም ላይ እኔ ልቀድስ፣ አማርኛውም ላይ እኔ ልተኩስ። እናንተስ ሁለቱም ላይ ስተት ናችሁ። አየህ፣ የሚማልድ ብሎ ያለው ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ኢንቱካኔ ብሎ ያላችሁት የግሪኩ ላይ እሱን ኢንተርሲድ ብሎ ያለው የእንግሊዘኛው ላይ እንግሊዘኛ አታቅ፣ አማርኛ አታቅ፣ ግሪክ አታቅ። ኦኬ፣
ግሪክን ከአንተ ይልቅ በደንብ የሚያውቁ የግሪክ ቋንቋ ሊቃውንት ናቸው። አማርኛ መዝገበ ቃላትን አማርኛን ግሪኩን ወደ አማርኛ የመለሱት ማለት ነው መጽሐፍ ቅዱስን። ዝም ብለው ተራ ሰዎች አይደሉም። ስለዚህ አቻ ቃላት ብለው ኢንቱካኔ ብሎ የሚለውን አቻ ቃላት ብለው የመረጡት ሊቃውንቱ ያገኙት ከየት ነው? መጽሐፍ ቅዱስ ውስጥ የሚስማማው የሚማልድ ማለት ነው። የሚማልድ ማለት ምን ማለት ነው? አማላጅ ማለት ነው። ኦኬ ብሎ ጩኸት ብቻ አለው። አንዳንዴ ልክ እንደዚህ እኔ ይቅርታ አድርጉልኝ ይሄ ምሳሌ ስጠቀም የሆነ ጊዜ በጣም በቃ ኩል ይሆናል አልኩ ስፒሮስ። የሆነ ጊዜ ደግሞ በቃ ያመጣዋል አልኩ የጭቃ ጅራፉን። እኔ እንደዚህ ስትሆን በጣም ነው የሚገርመው በእውነት ስፒሮስ። ያው ተረጋግተህ የምትነጋገረው ነገር ነው የሚሻለው። ሁሉን ያውቃል አትበል። ኦኬ ኤርሚ፣ ያው ስድቡን ችግር የለም እናንተ እንተዋወቃለን። ስድቡን ችግር የለም። ለመረዳት ቆይ ልጨርሳ ስጠኝ እድል። ምንድን ነው መሰለክ ኤንቲካኒ የሚለው በማስታረቅ አይፈታም። ኢየሱስ ክርስቶስን የማስታረቅ ስራ ሐዋርያው ጳውሎስ ሲገልጥላቸው ለሰዎቹ እንዲረዱት የሚለምነው የሚለውን ቃል ተጠቀመ። ቀጥታ ወደ ስም ወደ ናውን ከወሰድ ነው ለማኝ ነው የሚለው። ይሄ አያስኬድም። የአጠቃላይ የሊቀ ካህኑን ስራ ለማሳየት ይሄንን ቃል ተጠቀመ እንጂ በነገራችን ላይ ስፒሮስ ሳይሆን ቅዱስ ዮሐንስ አፈወርቅም ከዳኒ ይሄኛው ሳይሆን ዶክተር ዳኒ ጋም ከአማን ጋም ራስ ነበርክ እንዳውም ይለምናል ሚል ዋና ትርጉም የለውም ብሎ አማን አምጥቶት ዋናው ትርጉሙ ይለምናል ነው የሚለውን አይተናል። ስለዚህ ኢየሱስ ክርስቶስ ይለምናል ብለህ ታምናለህ ወይ? ለማኝ ነው ብለህ ትጠራዋለህ ሲል ነው አይደለም። ኤንቲካኒ የሚለው ከሜሲቲስ ጋር የተገናኘ ነው። ከሊቀ ካህኑ ጋርና ከመካከለኛ ከማስታረቅ ስራው ጋር ይህንን የማስታረቅ ስራ ለመግለጥ ብሎ ሰዎች እንዲረዱት ይህንን ቃል ተጠቀመ ነው። በዛ ነው እንጂ በአማርኛማ ሲተረጎም እሺ ቀጥል። እሺ እኔ ጥያቄ ልጠይቅህ። አይ ኖ ማይክን ክፈተው። እኔ ጥያቄ ልጠይቅህ። ኦኬ ግሪክ አሁን ባለህበት አካባቢ ላይ ከጎረቤት ጋር ተጣላ። እንደ ኢትዮጵያውያን ባህል ሰዎች ልካችሁ አስታርቀኝ ምናምን ነገር ብለህ ሰዎችን መላክ ትችላለህ። እሱስ መላክ ይችላል። ይቻላል። የቱን ቃል እንደሚጠቀም ታውቃለህ? አንደኛ ጢሞቴዎስ 2:5 ላይ ያለው ሜሲቲስ የሚለውን ነው የሚጠቀሙት ለማስታረቅ። ሜሲቲስ ወይም ሲኒጎስ ዲኪጎሮስ አንደኛ ዮሐንስ 2 ላይ ያለውን እሱ ነው የምንጠቀመው። ሜሲቲስ ብሎ የሚለውን ቃል የሚጠቀሙት ሜሲቲስ እንደውም ሜሲቲኮግራፊው አለ። እንደዚህ ኦፊስ ሜሲቲኮግራፊው ማለት ቤት ስትፈልግ አንዳንድ ነገር ስትፈልግ መሃል ገብቶ ያንተን እንትን ወክሎ የሚሰራ ሜሲቲስ ነው የሚባለው። አሁን ወደ አማርኛ ስትወስደው አማራጭ ሊሆን ይችላል። ከማስታረቅ ጋር የተጣሉ ሰዎችን ከማስታረቅ ጋር ሜሲቲስ ነው የሚባለው። ሜሲቲስ መሃል ገብቶ የሚያስታርቅ። ኤንቲካኒ የሚለው ከልመና ጋር ብቻ ነው። ልመና መጽሐፍ ማንበስ ብዙ ትርጉም አለ። ለመጣለ ነው ሜሲቲስ ብሎ የሚለው ከማስታረቅ ጋር የሚገናኘው። ስፒሮስ ከጎረቤቱ ጋር ተጣላ ግሪክ ሀገር ላይ። ስለዚህ ሜሲቲስ ብሎ የሚለውን ሁለተኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 2 ላይ ቁጥር 5 ላይ ያለውን ቃል ተጠቅመህ ሄደህ አስታርቀኝ ነው ብለህ የምትለው። ኦኬ ያ አስታርቀኝ ብለህ የላከው ሰው ሄዶ ሰውየውን ይለምነዋል አይለምነውም? ከአንተ ጋር እንዲታረቅ ይጠይቀዋል። እንደ ቅርበቱ ነው። ሜሲቲስ ነው ቅርበት ስላለው ነው እሱ የምትለው። ይጠይቀዋል፣ ችግር የለም ይለምነዋል። ጥያቄውን ካቀረበ በኋላ ምናልባት ሰውየው ቢያንገራግር ወደ ልመና ይገባል። ሲገባ መለመን ብሎ የሚለው ቃል ሰውየው እየለመነ ሳለ መለመን የሚለው ቃል የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 ላይ ያለውን ኢንቲካኒ የሚለው ቃል ይጠቀመዋል። ይጠቀመዋል። እንደዛ ማለት ለምኖ አስታረቀ ይባላል። ግን ለማኝ አትለውም።
ኤንቲካን የሚለው በናውን የለም በስም የለው በእንትን ነው የምትጠራው ሜሲቲስ በሚለው ነው የምትጠራው ኦኬ ስለዚህ ኦኬ ያ ሰው ሁለቱንም ነገር ለምኖም አስታርቋል ማለት ነው ወይ ለምኖ አስታርቋል አስታርቆ ለምኗል አይባልም ለምኖ ባጭሩ የሜሲቲሱ ስራ ነው በልመና ያስታርቅ ይችላል የሜሲቲሱ ስራ ለምኖ አስታርቋል ማለት ነው ድርጊቱ የሜሲቲሱ ድርጊት ወይም ለምኖ ወይም በሌላ ነገር ያስታርቃል ስራው ነው ልክ ነው ስለዚህ ለምኖ ግን አስታርቋል ሁለቱንም ነገር ግን ማስታረቁንም ስራ የሰራው ከልመና ጋራ በልመና ለሰውየው ለምኖ ነው አንተንም ጭምር ራሱ ምናልባት አንተን ብታንገራግር እኔም አልታረቅም ምናምን ብለህ ብትል አንተንም ይለምንሃል ማለት እንድትታረቁ ልመና ለአንተም ለእነሱም ያቀርባል ማለት ነው በማስታረቅ ስራ ውስጥ ይጠይቃል ጥያቄውን አልቀበል ውድቅ ሲያደርጉበት ይለምናል አሁን ይሄንን ወደ ኢየሱስ ክርስቶስ እናምጣውና ኢየሱስ ክርስቶስ ለምን ነው ያዳነን ወይ የሚለውን እንየው ደግሞ እሺ ኢየሱስ ክርስቶስ ለምን ነው አይደለም ያዳነን ልመናን አለመነም ለምን ነው አላዳነንም በአደለም መስቀሉ ስራ ነው እንጂ ለምን ነው ልመናን አለመነም ወይ ክርስቶስ ስለ ኃጢአተኞች ጸሎቱም አድርጓል ለምኗል ግን በልመና አይደለም የሊቀ ካህናቱን እንትን አሳይቶናል ያ ጸሎቱ ያ ልመናው ኦኬ ከመዳናችን ጋራ የተገናኘ ነገር አይደለም ልታወጣው ነው ዝም ብሎ እሱን ጥቅስና ነው አውዱን እንደጉም ዕብራውያን መጽሐፍ ምዕራፍ 5 ላይ ከፈተና ጸሎትና ልመናን አደረገ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይላል ልመናና ጸሎትን ያደረገው ለማን ነው ይሄንን ነገር ግን ማወቅ ነበረብህ ከዛ ጋር የሚናገረው ወደ መስቀሉ ሲሄድ ያደረገው ልመናን ያደረገው ስለማን ነው ስለኛ ሳይሆን ስለኛ አይደለም እሱ ያደረገው ምልጃ የሚለውም የለም በግሪከኛ ላይ እዛ ላይ በልመናና በጸሎትና ልመና ነው የሚለው ወደ መስቀሉ ሲሄድ የተናገረው ነገር ምልጃ ብሎ የሚለው ቃል የለም ግሪኩ ላይ በግሪከኛ የለም ምልጃ የሚል የለውም አማርኛው ላይ ግን አይተዋል አይደል አማርኛው ላይ አለ ስለዚህ አንድ አማርኛን ቋንቋ የሚያውቅ እንደኔ አይነት አዲስ መደበኛ ላይ የለም በነገራችን ላይ አዲስ መደበኛ ላይ የለም አድመጠኛ አዲስ መደበኛ ላይ አይደለም አሁን ይጠይቁ በ1954 አሁን በብዙ ሰዎች እጅ ላይ የሚገኘው ላይ ምልጃ ብሎ የሚል ቃል ይጠቀማል አይደል ዛጋ ምልጃ ግን እዛ ጋር አላቀረበም ለሌላ መለመን ስለሆነ ምልጃ ከሆነ እንደዛ ትርጉሙ እንደዛ አላቀረበም ወደ መስቀሉ ሲሄድ የተናገረውን ነገር ነው ኦኬ ግሪኩ ላይ ምልጃ የሚል ስለሌለ እሺ እኔ ምን ልስማማ እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 17 እዚህ ጋር የጠቀስከው ዕብራውያን ላይ ኢየሱስ ክርስቶስ ለየትኛው አካል ነው ለምኖ የተሰማለት በቃ የለም እኮ ኖ የጠቀስከው አለ ነው በልመና አዳን መልጃ ብሎ ሚል አድመጣይ መልጃም ብሎ ሚል ላንተ እኮ አንዲት ምናምን እሺ ቀጥል እዛ ጋር የለም በነገራችን ላይ ለሌላም እየለመና አልነበረም ቀጥል እሺ ሌላ አድመጣኝ መልጃ ብሎ ሚል ግሪኩ ላይ የለም አልከኝ አይደል የለም እዛ ስለ ምልጃ ያወራም በቃ መልጃ ሚል ግሪኩ ላይ ከሌለ አማርኛው ላይ አለ ብዬ አልደረኩልም አየህ ጨዋነቴ ማለት ለቃል እንዴት እንደምጠነቀቅ ማለት ነው መልጃ ብሎ ሚል ምልጃ ቢልም ባውዱ ተረዳው ነበር እኮ ኤርሚ ስፒሮስ ደረበ አታውራ መልጃ ብሎ የሚል ቃል ግሪኩ ላይ የለም ብለህ ስትለኝ በቃ ግሪኩ ላይ እናት ቋንቋው ላይ ከሌለ ምንም አልታገልም አየህ ከዛስ ጸሎትና ልመናን ያቀረበው ስለራሱ ነው ማለት ነው ወደ መስቀል እየሄደ ስለሆነ ማለት ነው እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ብሎ የሚለው ምልጃው ብሎ የሚለው ቃል ግን አማርኛው ስላለ ምልጃ ከሆነ ስለራሱ ማለደ ተብሎ አይባልም ስለዚህ ምልጃ ብሎ የሚለው ላይ ያልተከራከርኩ ለምንድነው ምልጃው አማርኛው ላይ አለ ግሪኩ ላይ የለም ብለህ ስትለኝ እኮ ጸጥ አልኩ በቃ የለም አላቅም ነበር ግሪኩ ላይ ይኑር አይኑር ማለት ነው ግን ምልጃ ቢኖርም አውዱን ትረዳው ነበር መልጃ ቢኖር ስለራሱ ማለደ አይባልም ስለሌሎች እንደ መጽሐፍ ቅዱስ ተማሪዎች ችግር የለም ለምን እንከራከራለን ሌላ ጥቅስ ስፒሮስ ቆይ አይ እዚሁ ላይ ሮሜ ላይ ራሱ ወንድምነት ይወላል አሁን ኢንቱካኖ የሚለው ወርዱን ራሱ ስናየው ኤርሚ ጋር ቀጥል አንዴ ብራዘር በቤቱ አንተ አታዝም ብራዘር አንዴ ስማ
ኖ ደህና እኮ ተግባብተን ከኤርሚ ጋር አሁን ጥቅሶቹን ለምን ያዳነበትን ያሳየኝ ሚውት ታረጋለህ። ለምን ከዚህ እንትን ታውጣዋለህ? ሚውት ታረጋለህ ወዳጅ። ኢየሱስ ክርስቶስ ለምን አዳነን ብላችኋል። እሱ ቢያስ ወዳጅ ቀጥልሽ ቀጥል። ኦኬ ኦኬ ኢንቱ ካኖ የሚለውን ወርድ ራሱ መጽሐፉ ዕብራውያን 7:25 ላይ በትክክል ተጠቅሞታል። ሮሜ 8:34 ላይ በትክክል ተጠቅሞታል አይደል? ሮሜ 34 ላይ እንግዲህ ለምን አዳነ የሚለውን ታሳየኛለህ። አሁን እሱ አንተ ጥያቄ ለምን አዳነ እያልን አይደለም። የካህን እኮ በልመና አዳነን እያለ ከሱ ጋር ሲከራከር ያንን ነበር። ይሄን ስታል ቀየርከው አንተ። ይሄ ነው ውሸት ልማድ ማለት ነው። ልማድ እንዴት እንደተናገረ አድመጣኝ። እሺ ቆይ እኔ ከተሳሳትኩ ስማኛ ለምኖ አዳነ ብሎ የሚለውን ያው እንደ ፍልፈል አፈር የምትቆራርጠው አለ አይደል? ሪከርድ ያድርገው መልስ አሰማን እዚሁ ቶሎ በል። ለምኖ አዳነኝ ብሎ የሚል ካለ ማለት ነው የተናገርኩት። ቶሎ በል ሪከርድ አድርገው የለ ቶሎ በል። አይ ሪከርድ አያስፈልግም። አሁን እኮ ለመከራከር ቶሎ በል አድርገው ካልሆነ እታይቶ ውሸታ ወደ ግሪክ ሀገር እንደዚህ ሆናል ስትለኝ ወደ ኢየሱስ ክርስቶስ እናምጣና አድመጠኝ አልከው። ለምኖ አዳነን ብሏል ብለሃል። እኔ ልመናን ከማዳን ጋር ሁሉ ጭምር በክርስቶስ የማዳን ስራ ውስጥ ልመናም ጭምር አቅርቧል፣ ጸሎትና ምልጃንም ጭምር አቅርቧል ነው ያልኩት። ኦኬ እኮ ይሄን ለምን አዳነን እኮ ኃጢአተኞች አድመጠኝ። ስለ ኃጢአተኞች ማለደ ብሎ የሚል ኢሳይያው መጽሐፍ ምዕራፍ 53 ላይ ታዲያ ስለማን ነው? እና የሰባ ሊቃውንቱን የሰባ ሊቃውንት ከማስወረድ በፊት የሚቀድመው ኢሳይያስ 53 ላይ ማለደ የለም። ሄድታችሁ ረድ ኢሳይያው 53:12 ላይ ስለ አመፀኞች ማለደ ብሎ የሚለው ምን ማለት ነው? ወገብክን ነበር መፈታው ማለት ነው። ዛ ብሉይ ኪዳን ላይ ወስጄ ስለ አመፀኞች ማለደ እኮ ነው የሚለው እና የኢየሱስ ክርስቶስን የምልጃ ስለ አመፀኞች የለመነውን ልመና የጸለየውን ጸሎት እሱን ሁሉ ከደህንነት ውስጥ ልታወጣው ነው። ሰባ ሊቃውንት ይላል እዛ። ሰባ ጊዜ ወደዛ ዕብራይስጡን ሰባ ሊቃውንት የተረጎሙትን አይደለም የምቀበለው፣ ቀጥታ ዕብራይስጡን ማለት ነው። ቀጥታ ጌታችን ኢየሱስ ክርስቶስ በሞቱ ብቻ ነው ያዳነን አይባልም። ልመናና ጸሎትንም ስለ አመፀኞች ለምኗል ወደ አባቱ። ወንድምነት ይኸውልህ ኢንተርሲድ የሚለውን ቃል አላቆም አለ በእንግሊዘኛ። ባይዘው ሳያቆ ቀርቶ አይደለም፣ ሳያቆ ቀርቶ አይደለም። አዎ እስከ ዛሬ ሲነገር ሰምቷል። ቢያንስ ያውቀዋል። ምንም ግልጽ ነው። ግን ይሄንኑ ቃል 8:34ን የኢትዮጵያ ኦርቶዶክስ ቤተክርስቲያን ክዳ መጽሐፉን ቀይራ ኖ ኢየሱስ ክርስቶስ ፈራጅ ነው ብላ አተመዋለች አይደል? የታወቀ ነው። የታወቀ ነው። አስተውሉ። የግሪክ ኦርቶዶክስ ቤተክርስቲያን ያው ፍሬንድ ደስ እንዳለው ነው የሚከረባበተው። ግን የግሪክ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ ምልጃ ላይ ጥያቄ አላት ወይ? ኢንተርሲድ ያደርጋል ብላ አታምንም ወይ? እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትክዳለች ወይ ነው ጥያቄው። አትክድም። ያው ከስፒሮስ በላይ ግሪከኛ የሚያውቁ የኖሩባቸው ሰዎች የግሪክ ኦርቶዶክስ ቤተክርስቲያን ሊቃውንት ስለ ክርስቶስ ኢየሱስ ሮሜ 8:34ን ጠቅሰው ምን እንደሚያስተምሩ ይህን ቪዲዮ ስሙት። የግሪክ ኦርቶዶክስ ቤተክርስቲያን ላከው ለኔ በውስጥ እኔ ካሜራውን አዙሬ እናሳየው። እሺ ወንድም ላከው።
ዋትሳፕ ወይ ሜሴንጀር ላይ ወይ ሳምቲንግ ቴሌግራም ምን ያህል እንደሚቀጥፉ ማለት ነው እንድታዩ ምን ያህል እንደሚቀጥፉ ልክ ይዋለው ወንድምና እሺ የምን ላይ ነው የኔ ሚዩት አላርካው ሚዩት አርጋ ቴሌግራም ላይ እሺ ያ ተለቁ ላይ አርጋው ወንድምነት እዚህ በካሜራ ላሳይልህ ብዬ ነው እሺ አየ ቀጥሏል ማለት ነው He's continuous his work አንተ ተመጣና ኢንቱ ካኔ ሚሲሲፒ ቲቲቲፒ ኪሪሪፒ ምናምን ነገር ትለናለህ ቻለው እንግዲህ የሚገርም ነው ወንድምነት በደንብ ነው የሰማኸው በእውነት እኚህ ሰውዬ ጴንጤ ናቸው ግድ የለም የግሪክ ኦርቶዶክስ ቄስ መሆን አለበት እኩም ስፒሮስ ቆሟል አሁን አይቀጥልም ብለህ ያልከው ይሄው ወንድምነት መቀጠል ትችላለህ በጣም ቴንኪው እሺ ወንድምነት ይሄው ነው በቃ ይሄው ምንም አሁን ምን ያደርጋል ኢንተርሲድ ያደርጋል ይሄን ነው የሚናገር አሁን ምን ያደርጋል ኢንተርሲድ ያደርጋል አሁን እሺ ስፒሮስ ገባ አሁን ኢየሱስ ክርስቶስ ኢንተርሲድ ያደርጋል ብለህ ታምናለህ አንተ ኦኬ እርሜ እኔ ጋር እንዴት እንዳላየው አላውቅም ይሄን አምናለህ ወይ ወዳጅ በ2020 ነበረ እኮ ልመልስልህ ነው በ2020 እኔ ነኝ የለጠፍኩት ቋንቋ ነው የተወሰደውና ወዳጄ ቆይ ቅድም ስጠይቅህ ኢንተርሲድ ምን እንደሆነ አላውቅም ብለኸኛል ወይስ አላልከኝም ኤንቲካኒ በሚለው አቋም ነው ኢንተርሲድ ቪዲዮን ራሱ አልተረዳችሁትም አንዴ ብራዘር ኢንተርሲድ የሚለውን ቃል አላውቀውም ብለሃል ወይስ አላልክም እንግሊዘኛውን አላውቀውም ትርጉሙን አላውቅም አሁንም አላውቀውም በደንብ ስሙት ይኸው እንግሊዘኛውን ሳያውቅ ነው ይህን ቪዲዮ የለጠፈው ይህ ፍሬንድ ማለት ነው እንግሊዘኛውን ሳያውቅ ለጥፍ ያለው ይላል አየህ ችግሩ ለዚህ ነው አየው አይደለ ጨርስና እኔ አወራለሁ አንዴ ብራዘር አንዴ ወዳጅ ይኸውልህ ሳታውቀው ነው የለጠፍከው ስለዚህ መጀመሪያ ትርጉሙን ወቅና ቪዲዮ ለጥፍ ማለት በቃ እሱን አውቀህ ስትለጥፍ በህይወት ላይ ለውጥ ያመጣል የለጠፍከውን ቪዲዮ እንኳን ስትጠየቅ የማታምንበትን ቪዲዮ ነው ማለት ነው የለጠፍከው አየህ አሁንም ምን ያደርጋል እያሉ ነው ኢንተርሲድ ያደርጋል እያሉ ነው ያሉት ማን የግሪክ ኦርቶዶክስ ቤተክርስቲያን አገልጋዮች ማለት ነው ስለዚህ ከኛ ጋር ከማውራት በፊት የአባትህን ንግግር ለመረዳት መጀመሪያ ሄደ ኢንተርሲድ ምን ማለት እንደሆነ አጥንተናና ከዛ በኋላ ነው የምንቀጥለው ካንተ ጋር እታችሁን ብራዘር ከማያውቅ ሰው ጋር ጊዜ ማባከን የለበትም የማታውቀውን ቋንቋ ለጥፈ ከዛ ደግሞ ከኛ ጋር መከራከር ላይ ያስከው መጀመሪያ ኢንተርሲድ ምንድነው የሚለውን ሄደ በግሪክ አጥንተ ምን ማለት እንደሆነ ተረድተ ናና ከዛ በኋላ እናወራለን ያን ጊዜ በእውቀት ትክክል ሆነ ምን እንነጋገራለን ማለት ነው ያላወቀውን ነገር አሁን ከኛ ጋራ ሙግት ነው የምትገጥመው ማለት ነው ስለዚህ ጭፍን ነው የሚሆነው አጥንተ ስትመጣ ኤኒ ታይም ማለት ነው ዳኒ ኢንተርሲድ የሚለውን አጥንቻለሁ ከዚህ በኋላ ከናንተ ክትል ያን ጊዜ ገብተን እናወራለን ማለት ነው አማርኛውን ቅድም ኤርሚ ያሳየ አማርኛውን ሲያሳይ ምን አልክ አላቆም አልክ አልኖርኩበትም አልክ ባልኖርክበት ቋንቋ ቀጥለ ደግሞ ላስረዳችሁ ትላለ ብራዘር እንደዚህ አይሆንም
እነሱ ቤት ሄደ ወዳጄ እንደፈለግ አማርኛም እንግሊዘኛም እኮ ነው አላውቅም ያለው ሁለቱም አላ ከዛ ግን በአማርኛውም በእንግሊዘኛውም ሊያሰዳን ይሞክራል። አዎ ሶፈኒ ማለት ነው ብራዘር እንግሊዘኛና አማርኛ የማያውቅ ሰው ላስረዳችሁ ብሎ ሲል ከዛ ላስረዳችሁ ይላል ማለት ነው በአማርኛውና እንግሊዘኛው ማለት ነው ብራዘር። እና አይዞ ወዳጄ አይዞ ስታውቀው ትመጣለህ ያኔ አሁንም እኮ ገብቶ አልተረዳችሁትም። እኛ እንግሊዘኛ እየሰማን ሊተረጎምልን እኮ አይዞ ወዳጄ አይዞ። አንድ ነገር መጨመር ይቻላል አይደል? እሺ ኦርቶዶክሳዊ ካሉ እንቀበል። ኦርቶዶክሳዊ ካሉ እንቀበል። እሺ እሺ ገነት ከየት ቤተ እምነት ነው? ተሽከርካሪዎችን ለማስገባት እንደሚያግዝ ገልጸዋል። በቀጣይ ሀገር አቋራጭ የህዝብ ትራንስፖርት ማመላለሻዎችን ሌላ ኦርቶዶክሳዊ አሁን ደግሞ ጌም ወዴት ነው የሚሆነው? የኢትዮጵያ አሁን የግሪክ ኦርቶዶክስ ኢየሱስ ያማልዳል የሚለው እንደምታምን አየን አይደል? አሁን ደግሞ የምናየው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኛ ብሳ እንደውም ኢየሱስ ይለምናል ትለላለች ይላል ወንድም። አሁን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀጣይ ተረኛ ነው። ኑ ግቡ በኮመንት ቅድም አንድ ነን እያላችሁ ስትጽፉ የነበራችሁ ከግሪክ ኦርቶዶክስ ጋር አንድ አይነት እምነት ነው ያለን እያለ ኮመንት ስታስቸግሩ የነበራችሁ ወዳጆች አሁን ግቡ። በቃ አሁን መግባት ነው ብራዘር። በቃ ግቡ አንድ መሆናችሁን እናሳያችኋለን ማለት ነው ብራዘር። አሁን ምንም እንትን አያስፈልግም መግባት ብቻ ብራዘር። እሺ ማን ነው ስምህ? ምትኩ ነው ምትኩ አባተ። ምትኩ መቀጣጫ እንዳላረግህ ገብተዋል። ባይክን ክፈት። ያ ዝም ብላችሁ ውጭ አትበሉ። ኦኬ እሺ አገኛለሁ። ኮሜንት ላይ አገኛለሁ። እሺ የወንጌል አማኞች ሆናችሁ ገስት ልካችሁ እዚህ መጥተህ ማይክ አጥፍተህ ቁጭ የምትል ቦታ የለንም። እሺ ውረዱ። ገስት ላይ የተቀመጣችሁ በሙሉ ማነው? አዎ ገስት ልካችሁ የተቀመጣችሁ። ኦኬ ኦኬ ኦርቶዶክስ ሶሪ 19 አባቴ ብለህ ያልከውና ና ሳላቅ ነው ያወረድኩ። 19 አባቴ ልከዋል። ኦርቶዶክሳዊ ነህ እና ወንድማችን አንተን እድል እንሰጣለን። ኦርቶዶክሳውያን እንደዚህ እድል እንሰጣለን። ለምን ወረድክ? አሁንም ስቀበለ ወረድክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆኖ ኢየሱስ አሁን በሰማያት አይለምንም ብሎ የሚል ጀግና የሆነ ኦርቶዶክስን ወክሎ ገብቶ ሊያስረዳን የሚችል ሰው ይምጣ። ኢየሱስ አሁን በሰማያት አይለምንም ብሎ የሚል ኦርቶዶክሳዊ የምልጃ ስራውን አቁሟል ጨርሷል ብሎ የሚል ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ አማኝ የግሪኩን በቃ ስፒር ዛሬ ቀኑ አይደለም። ይሄ ምሽት ለሱ የተረገመ ምሽት ነው የሚለው በልቡ ማለት ነው። ኦኬ ጌታ ይባርካቸው እኚህ ካህን በእውነት በደንብ። እሺ የኢትዮጵያ ኦርቶዶክስ ቅድም እኮ ነበሩ ሲንጫጩ ነበረ። ማናቸው? ማነው? አንዳንዴ ስሙን አስጨናቂ ደፋቂ ምናምን ነገር ብሎ የሚለው ሰውዬ እኮ ነበረ። አይቼው ነበር ምናምን ወቅዱሱ በግሪክ ኦርቶዶክስ ውክልና ነበር የገቡት። ብዙም አልተሳካላቸውም ማለት ነው። ስፒር ሲቀጠቀጥ ሸሹ ማለት ነው። እሺ ካላችሁ መምጣት ትችላለች ወገኖች። ኮፒ ሊንክ ሼር እናድርገው። ኮፒ ሊንክ ሼር እናድርገው። ገና 8000 ነው። ኮፒ ሊንክ ሼር እናድርገው። ኮፒ ሊንክ ሼር እናድርገው። ወደ 15000 እናስገባ ወገኖች። እንችላለን። እስኪ ኮሜንት ተውና አንዴ ኮፒ ሊንክ ሼር እሺ
ሪል ሰላም ነው። ከየት ቤተ እምነት ነው? ሪል አልገባም። እኔ ጋር ወንድምነት ገባ። አንተ ጋር እኔ ጋር ገብቷል፣ ይታየኛል። እሺ ወገኖች በተግባር አሳዩኝ። ቴንኪው ተባረኩ። 15,000 እናስገባው ከቻልንም 20,000 ካልሆነ ግን 15,000 ምንም ቀላል ነው። እኔ እንዲህ አይነት ውርደት በእውነት በጣም ነው የሚያሳዝነው። የራሱ ቤተክርስቲያን ቄስ እስፒር የራስ ቤተክርስቲያን ቄስ በእንግሊዘኛ ምን እንዳሉ ብታውቅ ኖሮ በእውነት ዘው ብለህ ገብተህ እንደዚህ ያትልም ነበር። አባት በእንግሊዘኛ ምንድን ነው ያሉት? አንተ አታውቅም በእንግሊዘኛ። የኦርቶዶክስ ቤተክርስቲያን በአማርኛ ምንድን ነው ያለችው? አንተ አታውቅም አማርኛ። እንዴት እናርገ ታዲያ ወንድሜ? እንደው በምንኛ ቋንቋ እንግባባ? ወይ አንተ ወደ አማርኛና ወደ እንግሊዘኛ መምጣት አለብህ፣ ወይኛ ወደ ግሪክ መምጣት አለብን ማለት ነው። ቋንቋውን ነው ያልኩት። ደግሞ እኮ የእውነት እኮ ሚስኪን እኮ ነው። ደግሞ አንዳንዴ የሚናገረው እውነት ሀቅ የሆነ ነገር ይናገራል፣ ግን ቀን አለው። ስፒሪን ሁሉ ቃል አታምነው። የተባለም ብሏል ነው የሚለው፣ ያልተባለን አልተባለም ነው የሚለው። ሲመጣበት ግን የሆነ ቀን አለው ወይ ወር አለው ይመስለኛል። የተባለውን ይክዳል። ያቺው የድሮ ጠባይ ትሻላለች ስፒሮስ። እሺ ተባረኩ። ገና አልተንቀሳቀሰም። ሼር እያደረጋችሁት አይደለም? ምንድነው አሁን ወገኖቼ ለምን ሼር አታረጉትም? ጸጋ ይብዛላችሁ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን ስንል አንድም ጠፋ። አንድ ምክንያቱም እዚህ ቤት ያለ መረጃ እንደማይወራ ያውቃሉ። ኢየሱስ ልመናውን ጨርሶ ሄዷል ወደ ሰማያት። አሁን በሰማይ ጸሎትና ልመናን አያቀርብም ብሎ የሚል ኦርቶዶክሳዊ ይምጣና እኛን ያወራል። ኦኬ ዮናታን የገባው ማይክ አትዝጋ። በቃ ነቀልኩ እንዳረም ማለት ነው። ማይክ ስግዘጋ እና ወደ ውስጥ ስትደበቅ ምን ልታደርግ እንደሆነ ይገባናል። ኦኬ ስትገቡ ማይክ አትዝጉ። ያ ማለት ነው ሌላ ሰው እያወራ ከሆነ ዝጉ። ካልሆነ ግን አሁን እኛ እንደሆነ ልክ እንደዚህ ስትገቡ ነው ዝጉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ኢየሱስ አሁን በሰማይ አይጸልይም? ኢየሱስ አሁን በሰማይ አይለምንም? ቤተክርስቲያናችሁ ምን ትላለች? እናንተ ምን ትላላችሁ? እንስማችሁ ነው። እንስማችሁ ነው። ባለፈው ትዝ ይላል መርጌታው ገብተው አይልም እኔ ግዕዝ አዋቂ ነኝ አሉ። ገቡና እውነትዎትን ነው አይልም አሉ። መጽሐፉን ገፍቼ አሳይ፣ መጽሐፉን አሳይ። የለም የሌለ መጽሐፍ ደግሞ ታወራለህ እንዴ አሉ። ያውቁታል ይሄን መጽሐፍ አሳይቼ። አዎ አውቀዋለሁ። ላሳየሁት እዚህ መጽሐፍ ላይ ኢየሱስ ጸሎትና ልመናውን እንደሚያደርግ በሰማያት ልታሳየኝ አችልም? አሳይ። እሺ ከፍቼ ያንብቡት ብዬ ካነበቡት በኋላ ደንቆሮ ብለውኝ ወረዱ።
ኦርቶዶክስ መልስ አላት ይላሉ። ይሄዱና ደግሞ ሌላ ቦታ ማለት ነው ይመልሱ እንጂ ካስነበብኳቸው በኋላ ደንቆሮ ብለውኝ ወረዱ። የኔታ ጌታ ይባርኮት ምን ይባላል ታዲያ? የተዋህዶ አንበሳ የቁርጥ ቀን ልጅ ይለዋል። ተጽዕኖ ፈጣሪ ይለዋል። እንደነዚህ አይነቶቹ እሺ በበህቅል ሰላም ነው። ሰላም ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣህ። ከየት ቤተ እምነት ነው ወንድማችን? እኔ ከኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ቴንክ ወንድማችን። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በሰማያት ጸሎትና ልመናን ያደርጋል ተብሎ አይታመንም አይደል? እኔ እንኳ በእናንተ ሀሳብ ብዙ እንትን ስለሌለብኝ ለመማር ነው የመጣሁትና ብዙ አላውቅም አባቴ። እኔ ኦኬ፣ ለመማር ለመስማት ነው የመጣው ማለት ነው የገባው? አዎ ዳኒ ጋር ብዙ ጊዜ እገባለሁኝና እማራለሁኝ። ታውቀዋለህ ዳኒ? እሺ እንትን ቀየርክ? ፕሮፋይል ቀየርክ? አይ ይሄን ነበረ ፕሮፋይሉ። አዎ ስዕሉ ተቀይሯል። እሺ የኦርቶዶክስ አማኝ ነው ወንድማችን? አዎ ኦርቶዶክስ ነኝ። ምንድነው እየሰማህ ያለው ከኛ ወይም ደግሞ ከእናንተ ከኦርቶዶክሳውያን? ከዚህ በፊት እንደዚሁ በትዕቢት መጥቼ ነበረ ለመከራከር። በመሀል ግን አለማወቄን ካወቅኩ በኋላ እንግዲህ ቁጭ ብዬ በመማር ይሻላል አልኩና ቁጭ አልኩኝ። አስተዋይ ነህ በእውነት። አሁን እንዳልከን እኔ ዛሬ ነው የማውቅህ። ዳንዬ ጋር እንግዲህ መጥተሃል። ዳንዬ የሚያውቅሃል። አሁን እንዳልከን አድርገህ ከሆነ በእውነት አስተዋይ ነህ። ያንተን ፈለግ እኔም ልከተል ይገባል። ምክንያቱስ ዳንዬም ሊከተል ይገባል። እዚህም ያለ ትውልድ ሊከተል ይገባል። ያለ እውቀት የሆነ ቦታ ላይ ሄደን ስንከራከር አለማወቃችንን ትውልድ ካሳየን ክርክራችንን ትተን ነገሩን ላድምጥ ልማር ብለን ስክሪፕቶና ማስታወሻ ይዘን መጽሐፍ ቅዱስን ይዘን መስማትን በእውነት ካንተ ልንማር ይገባልና ጌታ ይባርከው ወንድማችን። ቴንክ ዩ። እንደዚህ አይነት ወንድም ጥሩ ምሳሌ ነህ ማለት ነው። በቃ አለማወቅህን አወቀህ፣ ከዛ ልወቅ ብለህ መጣ ማለት ነው። አንተ ጥሩ ምሳሌ ነህ ለእኔም ቢሆን ለሌላችንም። አለማወቃችንን ካወቅን በኋላ ልንማር ነው የሚገባው። ያንተን ፈለግ ልንከተል ነው የሚገባው እና ቴንክ ዩ። አክብሮቴ በጣም ኢትስ ወንደርፉል። ተባረክ ዳንኤል። ዋሽ ቀጥሉ። አዎ ፓስተር በእውነት ትልቅ ሰው ነው። በጣም ትልቅ ሰው ነው። በጣም ትልቅ ሰው ነው። እንደዚህ አይነት ያ እሺ ኑና ንገሩን። ያው ሌሎች ኦርቶዶክሳውያን ማለት ነው ኢየሱስ ክርስቶስ አሁን በሰማያት ጸሎትና ልመና አያቀርብም፣ አያማልድም፣ ጨርሷል ብላችሁ የምትሉ ኦርቶዶክሳውያን ኑና ንገሩን። እኛ ጥያቄ አለን አይደል? ወንድምነት ቀጥል። እውነት ነው ወንድም። በቃ ማለት ኢየሱስ አያማልድም የምትሉ ከሆነ ዜን ምንድን ነው የሚያደርገው? ይፈርዳል ነው የምትሉት አይደል? በቃ ኑ ግቡና እስቲ እናውራው። ምክንያቱም በጣም ደግሞ ወሳኝ ነው። ባይ ዘ ዌይ የኢየሱስ ምልጃ በጣም ወሳኝ ነው። ወሳኝ ነው። መዳንህንና አለመዳንህን የሚወስን ነው። እሺ ናዋ እንዴት ነው ወዳጄ? እሺ ሌላ ኦርቶዶክስ መምህራን በተለይ ካላችሁ መምህራን ሰላም፣ እንዴት ናችሁ? እንዴት ነህ ወንድም አለም? እግዚአብሔር ይመስገን። ከየት ቤተ እምነት? ያው ፕሮፋይሉን እያየሁ
የማን ነው አይታየኝም። እሺ ከየት ነው? አሳጥረው። ኦርቶዶክስ ኦርቶዶክስ። ኦኬ ከየትኛው ኦርቶዶክስ? የምን ሌላ ኦርቶዶክስ አለ እንዴ? የግሪክ ኦርቶዶክስ አለ። እንደ ኢትዮጵያ ውስጥ እኮ የግሪክ ኦርቶዶክስ የለም እኮ አታውቅም? የግድ ኢትዮጵያ ውስጥ መኖር አለባቸው የግሪክ ኦርቶዶክስ አለ የግሪክ ኦርቶዶክስ ፒያሳ ያለው አጣውም እንዴ? እሱ ታዲያ ምን ያክል አማኝ አለው ታዲያ? እኮ ባዶ ቤት ማለት ይቻላል። ብዙም እኮ አማኝ የለውም። ትለያያላችሁ ማለት ነው። እሺ ለማንኛውም እሱ አይደለም ርዕሱ። ግን አሁን እሱ ተናገር እውነቱን ነው። እያጠራ ነው። ትለያያላችሁ ማለት ነው። እንዴት? እሱማ ግልጽ እኮ ነው። በቃ ልዩነት አለ አይደል? ልዩነት አለ። አይ ጥሩ ነው። አይ እንደው መኖሩን እንድታውቀው ያክል ነው። ካላወቀው ጥሩ እንግዲያውስ። አይ አውቀዋለሁ። ታውቀዋለህ። በጣም ጥሩ ወንድምነት። እስኪ ተቀበለው። ማይክ ግን ያስተጋባል። የሆነ የሚያስተጋባ ድምፅ አለው። ሪካርድ እያደረክ ከሆነ አንዴ ፖዝ አድርገውና ወይ እሺ እንኳን ደህና መጣ ወንድማችን። ኢየሱስ ክርስቶስ አሁን በሰማያት ስለ እናንተ ስለ ኦርቶዶክሳውያን ጸሎትና ልመናን ምልጃን ያቀርባል። ባጭሩ ያማልዳል ኢየሱስ አሁን በሰማያት በኦርቶዶክስ አስተምሮት። እሺ በጣም አሪፍ። ልመናን ጸሎትን በጭራሽ አያቀርብም። ልመና በአብ ቀኝ ተቀምጦ እንዴት ያቀርባል? በአብ ቀኝ ተቀምጦ ይሄ እኮ ክህደት ነው። የክርስቶስን መካድ ነው። በእኛው ኦርቶዶክስ በአብ ቀኝ ተቀምጧል በዙፋኑ ብለናል። ልመናና እርቅን በመስቀል ጨርሰዋል ብለን እናምናለን። ኦኬ እንግዲህ እንዴት አሁን ላይ በአብ ቀኝ ተቀምጦ ይለምናል ማለት አይገባኝም። ኦኬ ጥሩ። አንድ የኦርቶዶክስ አማኝ የሆነ ካህን አገልጋይ የሆነ ወይ መምህር የሆነ አሁን በአብ ቀኝ ተቀምጦ ጸሎትና ልመናን ለሰዎች ያደርጋል፣ ለኃጥአን ሰዎች ያደርጋል ብሎ ቢያስተምር ያ ሰው ከሃዲ ነው ወይስ እውነተኛ ሰው ነው? እኔ በእውነቱ የግለሰብ እንትን አልከታተልም። እኔ ግለሰብ አልከተልም። የቤተክርስቲያኑን አስተምሮ እንደዚህ ብሎ ቢያስተምር አሁን እንደምሳሌ ነው ያልኩት። እንደምሳሌ አሁን መምህር ዘበነ እንደምሳሌ ነው ያልኩት። ለበበ መምህር ዘበነ ወይ መምህር ምህረትአብ ያስተጋባል። የሆነ ነገር አለ እንትን በለው ወንድሜ። እሺ መምህር ዘበነ ወይ መምህር ምህረትአብ አሁን በሰማያት በአብ ቀኝ ተቀምጦ ጸሎትና ልመናን ስለ ኃጢአተኞች ሰዎች ያደርጋል ብለው ቢያስተምሩ ተሰማቸዋለህ? ተቀበላቸዋለህ? ትክክል ናቸው ወይስ ትክክል አይደሉም? ማይክን ክፈት። አልቀበላቸውም። የኦርቶዶክስ አስተምሮ እንጂ እኔ የግለሰብ አልቀበልም። ስለዚህ እነሱ እንደዚህ ብለው ቢያስተምሩ አትቀበልም። ቤተክርስቲያኒቱስ እንደ ቤተክርስቲያን በመጽሐፏ አዎ ልክ ነው ኢየሱስ ክርስቶስ አሁን በሰማያት ጸሎትና ልመናን በአብ ቀኝ ተቀምጦ ያደርጋል ብላ ብትል ቤተክርስቲያኒቱስ ትቀበላታለህ? አትቀበላትም? ማይክ ክፈትና መልስልኝ። ቤተክርስቲያኗማ ኢንፋሊብል ነች ካለችማ እቀበላታለሁ። ቤተክርስቲያን ደግሞ እንደዚህ አትልም ብላም አታውቅም። ግን ካለች እቀበላለሁ። እኔ ከቤተክርስቲያን ውጭ አይደለሁም። ካለች ትቀበላለህ። ወንድምነት መረጃውን ፊት ለፊት ላይ ያውጣል። መረጃውን ድርሳነ ሰንበት ተናገር እውነቱን። እንትን ጌትሽ የሚባል ፕሮቴስታንት ቤት ገብቼ ስለ መልጃ ስከራከር እኛ ይለምናል እያልን አይደለም ብሎ ሲያስረዳኝ ነበር። ለምን እኔን አትራክት ለማድረግ ነበር በዛ ነው። እናንተ ደግሞ ሌሎች የኛን አይደለም አሁን እያወራን ያለው ኦርቶዶክሳውያን ነው። በኦርቶዶክስ አቅጣጫ ነው። ፕሮቴስታንት እንደዚህ ብሎ ያምናሉ። ልመናን አያቀርብም ብሎ ያምናሉ። ልመና ሳይሆን መልጃ ሲሉ ሊቀ ካህነቱ ጋር ነው ብሎ ሲያስረዳኝ ነበር። ችግር የለም። እኛ አሁን ስለኛ አይደለም የኛን መረዳት የኛን እውቀት አይደለም እየነገርን ያለ ነው። የኦርቶዶክስ ይሄን መጽሐፍ ታውቀዋለህ? ታውቀዋለህ ወንድማችን? ማይክ ፈተና አላውቀውም። አታውቀውም? ኦኬ። ይሄ የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን መጽሐፍት ነው። ኦኬ። ያው ምዕራፍ 17 ቁጥር 1 ጀምሮ እስኪ አንብበው ምን ይላል?
ለህዝቡ ሁሉ ስም ጭምር እንዲሰሙ አንብብላቸው። ማይክን ክፈትና አንብበው። እሺ ክርስቲያን ስለሚሉ ሰዎች ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ ቤተክርስቲያን ስራ የማይሰሩ ኃጢያን መድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርባቸዋል አለ። መድኃኒታችን ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ቁጥር 2 ከፍ አድርገው ወንድምናት መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዳቸዋል። እሺ ታምናለህ ይሄንን ቃል? እዚህ ጋር አሁን ምንድነው ጥያቄው ታዲያ? ምን ይጸልያል ማለቱ ነው? ምን እያለ ነው ታዲያ? ደግማ አንብበው። አይ ጸሎት አንድምታም አለው። የኛ ቤተክርስቲያን አንድምታ አለው። ጸሎት ሲለውን አንድምታ ትርጓሜ ያለው ይሄ የዚህ መጽሐፍ ቅዱስ በቀጥታ ጸሎት አይደለም። ይሄ መጽሐፍ አንድምታ ትርጓሜ ያለው እያልከን ነው? በቤተክርስቲያን በሊቃውንት አይን ይሄን ይፈቱታል። ሊቃውንት ብትጠይቀው እኮ አይቆይ ይሄ መጽሐፍ አንድምታ ትርጓሜ ያለው እያልከን ነው? ኖ እንደዛ አላልኩም። ሊቃውንት ግን አንድምታ ትርጓሜ መስጠት ይችላሉ። አሁን እኔ ሊቃውንት አይደለም፣ ስለዚህ ማውራት አልችልም። ማነው አንድምታ ትርጓሜ ሰጭ አድርጋቸው? ለድርሳን አንድምታ ትርጓሜ ያለው እንዴ? እዚህ እኮ አሉ፣ እነሱ አይገቡም። ኖ አንድምታ ማለት አንድምታ ትርጓሜ የለውም። ድርሳን አውቃለሁ እኔ ግን በቃ ከሌላው ይችላሉ መተርጎም ይችላሉ። በቃ አይችሉም። የአንድምታ ትርጓሜ አንተ እኮ አይደለም ስልጣን መስጠት አይችሉም። የኔን ማንነት አራኔ ያውቃሉ እናት። እሺ ካወቅ አይዘዌ ግን እኔ ድርሳን የአንድምታ ትርጓሜ ያለው እኔ አለው አላልኩም። ሊቃውንት ግን ይተረጉማሉ። የለውም ብለህ መልሰልኝ። አለው አልኩ ብለህ አትበለኝ። ድርሳን የአንድምታ ትርጓሜ ያለው በቃ ያው በቃ። ስለዚህ ድርሳን የአንድምታ ትርጓሜ የለውም። ሊቃውንቱ አንድምታ ትርጓሜ ይሰጡታል ብለህ የምትለው ዝም ብሎ የቡና ወሬ ነው። የለውም አለቀ። ስለዚህ ቀጥታ እንደተጻፈ አሁን ኢየሱስ ክርስቶስ ጸሎትን ከጸለየላቸው በኋላ አንደኛ ሰዎችን በገሃነም ውስጥ ያሉ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ሰዎችን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ከዛስ ወደ ተወደደች ወደ አማረች ወደ መንግስተ ሰማያት ይወስዱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ከጸለየ በኋላ ያስታርቃቸዋል። ከዛስ ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ወደ ምድር ወደ መንግስተ ሰማያት ያገቧቸዋል ይላል። ኢየሱስ ክርስቶስ እዚህ ጋር እንደሚጸልይ ይናገራል አይናገርም? ይናገራል። እሺ ታምናለህ አታምንም? ቤተክርስቲያን የተጻፈች ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ይላል። መምህር ዴቪድ ናገባ ከቻልክ መምህር ዳዊት ከቻልክ ናገባ። ጸሎትና ልመናን ያደርጋል ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ መጽሐፍ ላይ። አሁን በእኛ በኦርቶዶክስ ቤተክርስቲያን መምህር ሊቀ ሊቃውንት ስምዐኮ የሚባለውን ሰምተው ከሆነ እኛ ድርሳን ላይ ወይም ደግሞ ገድል ላይ የተጻፈውን ቃል በቃል ተቀበሉ ቢባል አንቀበለውም ብለዋል። እና አንተ ቅድም ዘበነ እንደዚህ ብሎ ቢያስተምር ምረታብ እንደዚህ ብሎ ቢያስተምር ተሳስቷል አልቀበለውም ማለት። አሁን ደግሞ መምህር ስምዐኮ ነው አንቀበለውም ቃል በቃል አንቀበለውም ብለዋል። አድመጣይ ስምዐኮ አንድ ግለሰብ ነው፣ ሊቀ ሊቃውንት ነው። አዎ ኦኬ ስምዐኮ አንድ አየህ። አንተ በሰውና በሰው መካከል ልዩነት ታደርጋለህ። እነ ዘበነ አላስተማሩም፣ እንደ ምሳሌ ነው ያልኩት። ዘበነ አላስተማረም፣ ምረታብም አላስተማረም። ዘበነ ወይ ምረታብ እንደዚህ ብለው ቢያስተምሩ ስህተት ነው ስህተት አይደለም ብዬስል ስህተት ነው አልከኝ። ትቀበላለህ ቢስል እኔ ግለሰብን አልቀበልም አልክ። አሁን ማንን የጠራልኝ? ስምዐኮ የሚባል የቤተክርስቲያን ሊቀ ሊቃውንት የተባለ አንድ ግለሰብ ማለት ነው። ስለዚህ አየህ አንተ በራስህ መምህራን መካከል አንዱን ትቀበላለህ፣ አንዱን አትቀበልም። ያመቸን ትቀበላለህ፣ ያላመቸን አትቀበልም። ናግባ መምህር ዴቪድ ምኑ ነው ያዘንክብኝ? ናግባ ከቻልክ አይቴ ማስገባት ኢንቫይት ማድረግ ስላልቻልኩ ነው።
ባይዘው እኛ ድርሳናትን አይነት አለው እንዴት እንደምንቀበል አሁን ማንኛውንም ድርሳን አምጥተህ በቃ ይኸውልህ እንዴው እስኪ በቃ ዝም ይባላል። አይ በቃ ይሄንን አሁን ጭንብላችን የተገለጠው እኛ ብዙ ታግለን ነበር እንደነኛ መጽሐፍቶች ጴንጤዎች እጅ ላይ እንዳይደርስ ምክንያቱም እናንተ ጎርጓሪ ናችሁ አንባቢ ናችሁ አንበባችሁ ታውጡብናላችሁ ብለን ስጋት ላይ ነበርን። ግን እጃችሁ ላይ ገባኛ አላነበብንም እናንተ አነበባችሁ እናንተ ያነበባችሁን የኛን መጽሐፍ እናንተው ራሳችሁ ለኛ ያሳያችሁ። ስለዚህ በቃ ነው ማለት ያለበት እንጂ አንዴ ድርሳን ያንምታ ትርጓሜ ያለው ትላለህ አንዴ የለውም ትላለህ አንዴ ሊቃውንቱ መፍታት ይችላሉ አንድምታ መስጠት ይችላሉ ትላለህ አንዴ ዘበነ እንደዚህ ብሎ ቢናገር ተቀበለው ቢስል አልቀበለውም ትላለህ። ለምን ግለሰብ ስለሆነ ማንም ተቀበለው ቤተክርስቲያኒቱን ኦኬ የቤተክርስቲያኒቱን ሳሳይህ ሰማዓ ከሆነ ደግሞ እንዲህ ብለዋል ብለህ ትላለህ። ሰማዓ ከሆነ አንድ ሊቃውንት ናቸው አንድ አገልጋይ። ስለዚህ አሁን ዝም ጭጭ ነው ማለት አለበት። ያው ድርሳናት ራሱ በቤተክርስቲያን መታተማቸውን ማረጋገጫ የለንም። አንደኛ ማለት ወንድምዬ ማረጋገጫ እኛ ያዝነው የሙሉ ወንጌል ተማረለም ያዝ አይ በግለሰብ ደረጃ ይታተማል። ድምጽ ያስተጋባል ሚዩት አድርገው። ቴንክ ዩ መምህር ዴቪድ እንኳን ደህና መጣ። መምህር ዴቪድ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት ናችሁ? ደህና ነን። ምን ነው አሳዘንኩ እንዴ ብራዘር? ናይ ትንሽ ቅርብ ይባላል። ከኦርቶዶክስ መምህራን በጣም በጨዋነት የምመሰክርልህ ገብተን በጨዋነት የምታወራ በእውነት ምንም ደግሞ ትልቅ ሪስፔክት ያለኝ ወንድምህና አዶን ምንድነው ያጠፋው ጥፋት ቅሬታ? አይ አንድ ቀን እዚህ ያወራን ምን እንደሆነ አላውቅም እውነት ለመናገርና አንተ ማለት በዚሁ ቤት ነው ሪፖርት እያደረገ ነው ብላችሁ ብሎክ አድርጋችሁ አውጡ። ወይ እኔ አላልኩም እኔ ይሄው አምላክ እግዚአብሔር ምስክር ነው። ቤቴን ፔጄን ላንተ ራሱ ኢሜይሌን አዙሬ ፓስዋርድን ብሰጥህ ቤቴን እንደው ምናልባት ገብተህ ትሰብክበታለህ እንጂ ዲሳፒር ታደርገዋለህ ብዬ አላምንም በፍጹም። ኦኬ ከዛ ቀን ጀምሮ በፍጹም ያኔማ እንደዚህ ተብሏል። እውነት ለመናገር እኔ ነኝ ያልኩት ዴቪድ። አዎ እያወራችሁ ነበርና ሪፖርት እያደረገ ነው። እኔ ኔትወርክ ነበረ በውስጥ እኔ ኔትወርክ ይዞኝ ነበርና ብሎክ የሚለውን ሪፖርት የሚለውን እያሳየኝ ነው ብለሃል አንተ ራስህ ማለት ነው። ብሎክ ምንድነው? ኖ አንተ አይደለም። በዚህ ፔጅ ገብተህ መምህር ዳዊት አንተን ዳንኤል እዚሁ ቤት ነው በዳንኤል ቤት ማለት በአንተ ቤት ሳይሆን በዚህ በዳንኤል ቤት ማለት አላስታውስም። ግን ስተትን ማን ያስተውላታል ብሎ በሚለው ነብይ እግዚአብሔር ዳዊት ካባለው የእውነት ጌታ ምስክሬ ነው አላስታውስም። ያው ግን እኔና ከዛ ያጋጠ ሌላ ቀን ደግሞ መጥቶ አንድ ልጅ መጥቶ እዚሁ ላይ ነበርኩኝና እርሱ እኮ ሪፖርት የሚያደርግ ሰው ነው ምናምን ብሎ እኔ ቤት ብሎክ አድርጎ አወጣኝ። እንዴ ጌታ እኔ እዚህ 430 ሰዎች አላችሁ ሰገሌ ብሎ የሚል እንደዚህ ጽሑፍ ካያችሁ ይህንን ፕሮፋይል ፒክቸር እሱ ነው የሚጠቀመው። በዚህ ስም የሚጠራው እሱ ነው። መምህር ዳዊት ይባላል። የኦርቶዶክስ መምህር ነው። በእውነት የትኛውም ቦታ ላይ የማያደርጉ ብዬ ከምላቸው አይደለም 1 ደቂቃ 10 ደቂቃ 1 ሰዓት አይደለም የቱንም ያህል ሰዓት ብትቀመጥ የቱንም ያህል እንደው በእውቀት እንኳን ቻሌንጅ እንኳን ብናረግህ ነው ያልኩ ብናረግህ እንኳን ሪፖርት አድርጋለህ ብዬ አላምንም፣ አልጠረጥርህም በዚህ በእውነት። ግን ድንገት አይ ዶንት ኖ ሰው ሆኜ ምናልባት ስተትን ማን ያስተውላታል ብሎ ስለሚል ተሳስቼ ብዬ ከሆነ በጣም ይቅርታ ዴቪድ። እሺ ኧረ ችግር የለውም። እኔም እኮ ከሚቀመጥ ብዬ ልንገርህ ብዬ ነው። እኔ ቤት ራሱ እንኳን ብሎክ እኮ አልተደረገም። ጓደኛዬ ነህ። ችግር የለውም። እናመሰግናለን። እና በቃ የእውነት በዛ ቀን እንደዛ ሆኖ ድንገት አድርገን ከሆነ በጣም ይቅርታ፣ በእውነት በጣም ይቅርታ። እኔ አላደረኩም። እኔ እግዚአብሔርን ነው የምልህ። ምክንያቱም እኔ የምመሰክርልህ ስልህ ይኸው እኔ እመሰክርልሃለሁ፣ ጴንጤ ወንድሜ ማለት ነው ወንድምህ እመሰክርልሃለሁ፣ እንደማታደርግ እመሰክርልሃለሁ። እንዲህ አይነት ስርዓት የሌለህ ሰው እንዳይደለህ አውቃለሁ።
በጣም ስርዓት ያለ በጣም ጨዋ ወንድም መሆንከን አውቃለሁ። እና እንደዛ ነው። እሱ ነው ተቀይሜ ያለው ያልኩ። በቃ ይቅርታ አድርግልኝ። እንግዲህ ምናልባት ተሳስቼ የዛን ቀን ብዬ ከሆነ አይ ዶንት ኖ እንግዲህ በምን በፍጹም ሁላችሁንም ይቅርታ አድርጌላችኋለሁ። ችግር የለውም። እኔ እኮ ያው ዝም ብዬ ይዤ ከሚቀመጥ ተናግሬ ያው እውነት ከሆነ ለምን እንደዚህ ያደርጋል? አይ እንደዚህ እንዴት ልረዳኝ ይቻለ? ወይ ደግሞ ኔትወርክ ነው እውነት ለመናገር ያኔ ኔትወርክ ያዘኝና ያወራው ነው በነገራችን ላይ ያወራው። ከዚያም በኋላ አንተ እዚህ ቦታ ህዊ ቦታ ነበርክ ያኔ አስተውላለሁ። በነገራችን ላይ እንደው ስክሪንሾት አድርጌያለሁ። ከዚያም በኋላ ሪፖርት የሚለው ምልክት እየመጣ ነው ሚል ተናገር። ከዛ በኋላ አንዱ መጣና አትናገርም ምናምን አለና ብሎክ አደረገኝና እንዴ ያልኩ። ከዛ ሜሴጅ እንዳልጽፍ ሙት አደረገኝ። ዳንኤል ቤት ነው እዚህ ዳንኤል ቤት ነው ተደረከው? አዎ እዚሁ ቤት ማለት ነው። ዳንኤል ታስታውሳለህ? ያን ቀን ዴቭ ወይ አንተ ሳትመስለን ይሆናል እንጂ አንተ እንደሆንክ እያወቅን አናረግ። በምንም አይነት መልኩ እንዴ በምንም አይነት መልኩ ነገ እንኳን ያደርጋል ብያልተረዳም። ተምታቶብን ወይ ደክሞን ሳለ ምናምን ከሌላ ሰው ጋር ተምታተብን ምናምን ነው የሚሆነው እንጂ ኔቨር አናረግም። ያው ዴቭ ማለት ኤርሚ ለአንተ ያለው ቫልዩ በጣም ብዙ ነውና እንዴ በጣም አያደርግም እንደሱ እና ችግር የለውም። በቃ አልፍ ያለው አለፈለፈው ግዴታ ነው። ኤርሚ ካንተ ካለው ፍቅር አንፃር እለፈው። ምንም አማራጭ የለም ብራዘር። ኧረ ችግር የለውም። በጣም የኢትዮጵያ ኦርቶዶክስ ክርስቲያን መምህር ነው፣ ግን በጣም በመልካም ቤተሰብ ውስጥ ያደገ በመልካም ስርዓት ያደገ ሲሳደብ እንኳን አትሰሙትም። ያልሆነ ኮሜንት እንኳን ሲጽፍ አታዩትም። እኔ በደንብ ተከታትያለሁ ዴቪድ እና እግዚአብሔር ይባርክህ። በፍጹም እንደዚህ አላደረግም። ካደረግንም ግን በጣም ይቅርታ። እሺ ይቅርታችሁ ተቀብያለሁ። አይ ያው ምናልባት እኛ እንሆናለን እኛው ሞዴሬተሮች ስልክ ሲገባባችሁ እንትን ሲል እናወርዳለን። ብሎክም ካረግን ያው እኛ ይቅርታ እንላለን። አብዛኛውን ጊዜ ሲያስተምሩ እነሱ አያዩምና እኛ ነን የምናደርግ። ይቅርታ ብለናል፣ አውቀን አይደለም። ችግር የለውም። ችግር የለም። ወደ ግን አሁን ራሱ ፕሮግራማችሁ እንዴት እንደተፈታ እኮ ይገርማል። ማለት እንዴት ተፈታ ማለት እኔ እግዚአብሔርን ዳኒን አይቼ አላውቅም። እግዚአብሔርን ከዛን ቀን ጀምሮ አይቼ አላውቅም። መጥቼ አውቃለሁ፣ ቤትህ መጥቼ አውቃለሁ፣ አይተኝ ታውቃለህ። ከዛን ቀን ጀምሮ አይገርም። አሁን ራሱ ማን እንደፈታ አላውቅም። ተፈታል እና እንግዲህ በስተት ነው የሚሆነው ሞስት ፕሮባብሊ አንተን ሳይሆን ሌላ ሰውን አነጣጥረው፣ ግን ሞዴሬተሮች ሳንቀደም ብለው ቀድመው ካል ማለት ነው። ሞስት ፕሮባብሊ እንደዛ ነው የሚሆነው። እሺ በጣም ይቅርታችሁን ተቀብያለሁ። ቀጥሉ። በቃ ወደ እናንተ ፕሮግራም። ሰው ተኝቷል ታውቃለህ ቤት። እሺ ዴቪድ የምትለው ካለ ግን መስጠት እንችላለን። የምትለው ነገር ካለ አይ ርዕሳችሁ ትንሽ አማልክት በኦርቶዶክስ የሚል አለ። እሱ በዚህ ዙሪያ በኋላ ልናወራበት እንችላለን፣ በሌላ ቀን ማለት ነው። ለውይይት አሁን በዚህ ሰዓት ትንሽ ሰው ተኝቷል፣ እንዳረብሻቸው ብዬ ነው። እሺ ሰላሙን። አሜን። እሺ ንፍታሌም ወዬ እንዴት ነህ? ሰላም ነው? ሰላም ናችሁ ወይ? ደህና ነን። ከየት ቤተ እምነት ነው ወንድማችን? እኔ ከኛው ከፕሮቴስታንት እምነት ውስጥ ነው። የት ቤተክርስቲያን ነው? እዚህ ሮቦት ኢንተርናሽናል እዚህ ደቡብ አፍሪካ ነው የምኖረው። ምንድነው ጥያቄ? ምናልባት እናንተን ዲስተርብ እንዳላደርግ ሌላ የሃይማኖታዊ ጥያቄዎችን ነው። እኔ ግን ያው ከኛ ውስጥ አንድ ያልገባኝ ጥያቄ ስለነበረ ነው። ፓስተር አለ? ቆይ ፓስተር አለ? ፓስተር አለ። ለፓስተር ጠይቃው ቸርች ላይ ማለት ነው። ከአርስት ልታወጣ ከሆነ ኖ በቃ ከሀሳብ ከአርስት ላወጣችሁ ካልሆነ ነው ያልከው። ከኛ አርስት ጋር የሚመሳሰል አይደለም አይደል? ያ አይደለም ከኛ ውስጥ ነው። በቃ ስለዚህ ፓስተርህን ጠይቀው ቸርች ውስጥ እዛ ያሉ አገልጋዮችንም ጠይቅ ጥያቄውም ማለት ነው። ካልሆነ ደግሞ እነሱ አልመለሱልኝም ብለህ ካልክ እኛን በውስጥ መስመር አውራን። ተባረክ። Thank you. Thank you.
እሺ ማን ነው? ሳራ ሚዩት አድርጊው ፕሊስ። እንደገባችሁ ማይክ ሚዩት አድርጉ። እሺ ማቴዎስ ሰላም። ማቴዎስ እርግጥ ማቴዎስ አሁን አይ ቲንክ ወይ ታድሶ ነው ወይ እንትና የቃለ ዓዋዲን ሎጎ ነው ያደረከው። እታች ወረድ፣ እታች ወረድ። እሺ ቤቲ ሰላም ነው? ቤቲ እኔ ብሎክ ለመደረግ ነው የምትፈልጉት ወገኖች? አሁን ቤቲ ብሎክ ማድረግሽ ከኔም ከአንቺም ቤት ማለት ነው፣ ማለት ከኔም ከዳንዬም ቤት። እሺ ሰለሞን ሰላም ላንተ ይሁን። ኦ ሶሪ፣ እኔ ጴንጤ ነኝ። ይቅርታ ወንድሞች። እሺ ወንድሞች። ኦኬ እሺ ኦርቶዶክሳውያን እንዲገቡ ጠየቀን። 440 ምናምን ሰው አለ፣ አይገቡም። ኤርሚያስ ታዲያ መጽሐፉ እንደዚህ እያሳያችሁ እንዲገቡላችሁ ነው ወይ ጠበቅከው ብለህ ካልከኝ በቃ እንግዲህ እንተዋለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆናችሁ ኢየሱስ ክርስቶስ አሁን በሰማያት አይለምንም አያማልድም ብላችሁ አይጸልይም ብላችሁ ብትሉ እኛ ይጸልያል፣ እኛ አሁን በሰማያት ይለምናል ብለን አላልንም እኛ። እናንተ ግን ብላችኋል፣ መጽሐፍቶቻችሁ ውስጥ ግን ተገኝቷል። እጅ ከፍንጅ ይላል። ስለዚህ ኦርቶዶክስ ከኦርቶዶክሳውያን ጋራ ነው፣ ከመጽሐፍቶቻችሁ ጋር ነው የምትጣሉት፣ የተጣላችሁት ማለት ነው። ስለዚህ መጽሐፍቶቻችሁ ኢየሱስ በሰማያት ይለምናል ይላል። መጽሐፍቶቻችሁ ደግሞ ራሳቸው አልጻፉም። ሊቃውንቱ አባቶች ምናምን ብላችሁ የምትሏቸው ናቸው የጻፉት። እሺ አቤል ሰላም ነው? እንደምን አለ ወንድም ኤርሚያስ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ኦርቶዶክስ። ቴንኪው ወንድማችን፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማያት አሁን ጸሎትና ልመናን ምልጃን ያደርጋል ብለህ ታምናለህ? ቤተክርስቲያኒቱ እንደዛ ታምናለች? ጸሎትና ምልጃን ለማን ያደርጋል? ለማን ያደርጋል? ለኃጢአተኛ ሰዎች። እሱማ ኃጢአትን ይቅር ይላል እንጂ ይለምናል ብዬ አላምነው። ቤተክርስቲያኒቱስ እንደዛ ነው ብላ የምታምነው? እኔ ባለኝ ግንዛቤ መሰረት እንደዛ ነው። መጽሐፍቶቿስ የቤተክርስቲያን መጽሐፍቶች ምን ብለው ይመሰክራሉ? መጽሐፍቶች እንግዲህ ሪፈር እያደረግ ካለ የመጽሐፍ ቅዱስን ነው 81 አህዱን ነው ወይስ መገልገያ መጽሐፍቶችን ነው ሪፈር እያደረግ ያለ? መገልገያ መጽሐፍቶች። የመገልገያ መጽሐፍት ምናልባት እዛ ላይ አንዳንድ ቃላቶች ልታገኝ ትችላለህ፣ ግን እኔ ብዙም እዛ ላይ እኔ ብቻ ሳይሆን ከተከታተልክ በቅርቡ በጣም እዛ ላይ ሪቪው መደረግ ያለባቸው ብዙ ነገሮች እንዳሉ ዲስከሽን አሁን እየሄደ እንዳለ ታውቃለህ። እና ማን ነው ግን እነኛ መጽሐፍቶች ላይ ልዩነት እንዳላቸው የተለያዩ ነገር እንደጻፈ ለኦርቶዶክስ ቤተክርስቲያን ያሳያቸው? ከጴንጤና ከተሐድሶ በቀር ለኦርቶዶክስ በራሷ መጽሐፍቶች ላይ ስህተት እንዳላት ያሳያት ማን ኦርቶዶክሳዊ አለ? እሱ በእርግጥ ባጭሩ ምን እያልኩ ነው አቤል? እኛው ነን ያሳየናችሁ፣ እኛ ጴንጤዎችና ተሐድሶአውያኑ ነን። ራሳችሁ መጽሐፍቶች ውስጥ ያሉ ስህተቶች ብቻ አይደሉም፣ በጣም ብዙ ጉዶች እንዳሉ ያሳየናችሁ እኛው ነን። የግድኛን አሁን አመስግኑን፣ ከበሮ ምቱልን፣ ደልቁልን፣ ምስጋና ይገባናልም እያልን አይደለም። አሁን ብለህ ያልካቸው ለመያዝያም የተደረገው ቀጠሮ አለ የሊቃውንት ጉባኤ፣ እነሱም ቢሰባሰቡ በዚህ በገድላት በድርሳናቱ ላይ ሁሉ ጭምር በባለፈውም በሊቃውንት ጉባኤና በብፁዓን ሊቃነ ጳጳሳት የሚመራው ስብሰባ ብፁዕ አቡነ አብርሃም እንደተናገሩት የሊቃውንት ጉባኤ ስራውን ትተዋል ብለው አሉ። ወንድማችን ዮናታን የምንስማማበት እሱ ነው። ወንድማችን ዮናታን አክሊሉን እኔን
ቀሲስ ማነው ፓስተር ትዝታውን ስማችን እያጠለጠሉ በተናገሩበት ስብሰባ ላይ ማለት ነው። ኦኬ ግን እኛን ብሌም ማድረግ አይችሉም። ምክንያቱም ቤተክርስቲያኒቱ መጽሐፍት ላይ በግልጽ ነው የተጻፈውን አውጥተን ያሳየኑ። እኛ ብቻ ሳይሆን በጣም ብዙ ወንድሞቻችን ከኛም በፊት አውጥተው ያሳዩ ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ በሰማያት ጸሎትና ልመናን ምልጃም አያደርግም ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታምናለችም አታምንምም ማለት ጸሎትና ልመና አሁን በሰማያት ለኃጢአተኞች ሰዎች ጸሎትና ልመና ያደርጋል ብላ ትላለች። ይኸው ፊት ለፊት የቀረበው ጽሑፍ ድርሳነ ሰንበት 17ኛው ምዕራፍ ላይ ማለት ነው። ያው ወንድምነት ከኋላ ካሜራውን ሸፍን የሆነ ብዥ የሚነገራለ። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ከየት ነው የሚያቀርቧቸው? ከሲኦል ከገሃነም። የሚቀርቡት ማናቸው? ኃጥአን። የሚያቀርቧቸው ወደ ማን ነው? ወደ መድኃኒታችን ወደ ኢየሱስ ክርስቶስ ማለት ነው አለ። ለምን የሚያቀርባቸው? ጸሎትን ይጸልይላቸው ዘንድ። ከዛስ መድኃኒታችንም ክርስቶስ ከባሕሪ አባቱ ከአብ ከባሕሪቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ከጸለየላቸው በኋላ ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ጸሎት ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። ጸሎት ከጸለየላቸው በኋላ። ስለዚህ ጌታችን ኢየሱስ ክርስቶስ በአባቱ ቀኝ በዙፋን ላይ ተቀምጦ በአባቱ ቀኝ ተቀምጦ አሁንም ጸሎትና ልመናን ያደርጋል ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን መጽሐፍት። ኦኬ ለማ ከሲኦል መላእክት እየሄዱ እየዘገኑ እያመጡለት ፊት ለፊቱ ያቀርባሉ። የእሱ ስራው እዛው አባቱ ቀኝ ተቀምጦ ይጸልያል፣ ይለምናል አብን። ከዛ ለምኖ ያስታርቃቸዋል። ካስታርቃቸው ከጸለየላቸው በኋላ ወደ አማረች ወደ መንግሥተ ሰማያት ይወስዷቸዋል። this is ኦርቶዶክስ። እንዲህ አይነት መጽሐፍ ወጣ አይደል? በቃ ዘመናችሁን ሁሉ እንድትባትቱ እንድትደነግጡ የሚያደርግ ማለት ነው። እኛ ምን አለን? ኢየሱስ ክርስቶስ አሁን ይማልዳል ብሎ የሚለውን የቅዱስ ጳውሎስን መልእክት ይዘን ስንናገር ጴንጤዎች ይለምናል ይላሉ። መናፍቃን የመናፍቃኑ እኮ ድፍረት ኢየሱስ ክርስቶስን አሁን በሰማያት ለእኔ ሲል ይለምንልኛል፣ ወደ አብ ይጸልይልኛል ብለው ይላሉ አሉን። እኛ እንደዛ አላልንም። ይማልዳል ወይ? አዎ። ኦኬ እንዴት ነው የሚማልደው ብለህ ስትል ጴንጤዎችን መቼ ሰምታችሁን ታውቃላችሁ? ብትሰሙንም አሸጋ አድርገን እንነግራችኋለን። ባጠይቁንም እንናገራለን፣ ብጠይቁንም እንናገራለን። ግን አሁን የራሳችሁ ጉያ ውስጥ እንዲህ አይነት ጽሑፍ ተገኘ፣ እንዲህ አይነት መጽሐፍ ተገኘ። ምን ይሻላል? ኦርቶዶክሳውያን ማፈር ብቻ። ምን ይሻላቸዋል? ኦርቶዶክሳውያን አንገት ማቀርቀር ብቻ። ምን ይሻላቸዋል? ኦርቶዶክሳውያን አንገት መድፋት ብቻ። ለምን አንገት ይደፋሉ? ለምን አንገት ያቀረቅራሉ? ለምን ያፍራሉ? ኢየሱስ ክርስቶስ በሰማያት ጸሎትና ልመናን አያደርግማ እያሉ ሲሉ ነበር። እኛ ላይ ይቅርታ አድርጉልኝ ልጋጋቸውን ሲጠርጉብን ነበረ ለዘመናት ማለት ነው። አሁንስ የኦርቶዶክስን ቀሚሷን ገልጠን ስናያት ጉያ ውስጥ እንደዚህ አይነት መጽሐፍቶች ተገኙ። ስናነባቸው ይኸው ጸሎትና ምልጃን ለኃጥአን ሰዎች ያደርጋል። ማን የጻፈው ይህን መጽሐፍ? ግለሰብ አይደለም፣ ቤተ ክርስቲያኒቱ። አየህ፣ ገባ ሳነብለት ላፍ ብሎ ወጣ። ባለፈው ገቡ መርጌታው ሳነብላቸው ደንቆሮ ብለውን ይወጡ። ብፁዕ አቡነ ማትያስን ቢመጡ ባነብላቸው ፈልፈልቱ ብለው ነው የሚወጡት። መልስ የለም። እዚህኛ ጋር ሲመጡ እንደዚህ ነው የሚሉት፣ ወይ እንደዚህ ደግሞ በጨዋነት ሳይሳደቡ ይወርዳሉ። በየቪዲዮ ግን ኦርቶዶክስ መልስ አላት ይለዋል። እኛም ጥያቄ ያለን እንጠይቃቸው ለስል ኦርቶዶክስ መልስ አላት። ስንዱ እመቤት ነች፣ ባህረ ጥበባት ናት። ያው ጥበቧን እየዛቅን እያወጣኑ ነው። እንዲህ አይነት ጥበብ አያረልፍ ለፊት የተቀመጠልህ ጥበብ የጥበብ ባህር ነች ነው ያልከው። ከባህሩ ስንጨልፍ ያገኘነው ይኸው ጥበባችሁ። ኢየሱስ በሰማያት ለኃጢአተኞች ሰዎች
ጸሎትና ልመናን ያቀርባል ብላችሁ ትላላችሁ። ታዲያ ለምን ነው ጴንጤውን ሁሉ ስትሳደቡ የነበራችሁት? ኢየሱስ አያማልድም እያላችሁ ስትሉ የነበረው? በሉ እያንዳንዱን እህትሽን፣ አጎትህን፣ አክስትህን፣ ወንድምህን፣ እናት አባትህን በጌታ ያመኑ ወንድሞች እናቶች የሰደባቸውን ይቅርታ በሏቸው። ተነሱና ተነሽና ጉልበትሽን ሳሚ። አባትሽ ያማልዳል ብሎ የተናገሩት እንዴት ነው አባዬ አንተ ምን ምናምን ነገር ብለሻልሽው ማለት ነው። ሄድና ቤተሰብህን ይቅርታ ጠይቅ። እኛ አማላጅ ነው ብለን አንለውም ያላችሁት መጽሐፍቶቻችሁስ ይሉታል። መጽሐፍቶቻችሁ ኢየሱስን አማላጅ ነው ይሉታል። ያው ጠላታችሁ ይጥፋልኩ ገዝቱ ሁሉ ባዶ ሆነ። ኑ ግቡ እንላለን፣ የገቡትም ወረዱ። አድማ ብተና ይላል። ይሄ ነው በቃ። ኑ ግቡ ኦርቶዶክሳውያን። የገባችሁትም ዝም ብላችሁ አትውሉ። ቢያንስ እንዴት ዋላችሁ ብላችሁ እንደገባችሁ ሁሉ እሺ እግዚአብሔር ይስጥልን ብላችሁም ቢያንስ ውረዱ። እግዚአብሔር ይስጥልንም ራሱ እንኳን ቢጠፋ ሰላም ዋሉ። በቃ እኔ ብዙ በዚህ ጉዳይ ላይ ንትርክ አልፈልግም ምናምን ብላችሁ ትሹል ይሻላል። ንትርክ አይደለኛ መጽሐፍን አምጥተን ፊት ለፊት ያስቀመጠው። ወይን መጽሐፍ አሜን በሉ፣ ወይን መጽሐፍ እርገሙ። ምን ይሻላል ምን ይሻላል ምን ይሻላል ነው የሚሉት። አሁን ምን ይሻላል? መናፍቃኑ ዝም ብለው ነው የሚጎረጉሩት። የማያነቡት መጽሐፍ የለም። ያ ዳንኤል የሚባለው በቃ አይዞ አይዞ እያለ አስገብቶ ገስትም ላይ እንደዚህ እንትና ይለናል። ያ ኤርምያስ የሚባል ዝም ብሎ መጽሐፍት አንድ መጽሐፍት ጎትቶ እያገላበጡ እያነበቡ ሜጡ ኦርቶዶክሳዊ እህት ይሄው አየሽው አይደል? ኢየሱስ ያማልዳል ብሎ የሚለውን የመጽሐፍ ቅዱስን አንቀበልም አያማልድም ብላችሁ ስትሉ የነበረው ድርሳነ ሰንበት ምዕራፍ 17 አየሽው አይደል? የተቀለመውን አየሽው? እዚህ ጋር ፊት ለፊት የተጻፈውን የሚጥዬ ደህና ነው የሚጥዬ ሰላም ነው። እሺ ይሄው ኢየሱስ ያማልዳል ይላል። ምን ይደረግ ሚጡ? ምንድነው የሚሻላችሁ ወገኖች? ኦርቶዶክሳውያን ወንድሞች እናቶች፣ መጽሐፍ ቅዱስ አታምኑ። የራሳችሁን መጽሐፍትም ስናሳያችሁ የራሳችሁን መጽሐፍቶች አታምኑ። ምን እናድርጋችሁ ወንድሞች እናቶች? የኢየሱስ ክርስቶስን አማላጅነት ከመጽሐፍ ቅዱስ እናሳያችሁ አታምኑም። የሐዋርያቱን ከራሳችሁ መጽሐፍቶች ይኸው እያሳየን ነው። ታምኗቸው አላችሁ አታምኗቸው? እነዚህ መጽሐፍቶች እሺ። ቃል ሰላም ነው? ቃላ ወይ እንዴ ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? ኧረ እኔ ክርስቲያን ነኝ። እሺ እጣችሁን ገዝታ ትላኩ ፕሊዝ። ሜጡ ነይ እስኪ ግቢና ንገሪን። ታምኛለሽ ይሄን መጽሐፍ? ከቻልሽ ነይ ግቢ። አይ ጉሮሮዬን እትዬ ትንሽ እንደ ጉንፋን ነገር ነው ያለው እንጂ በምን ጉሮሮአችንን ይዘህናል ከሆነ እሱ ያወጣል። የኔ ጉሮሮ እንትን ያለው እንግዲህ ብዙ ሰው አወራለሁ፣ ከብዙ ሰው ጋር መንሳይ ነገር ነጋገራለሁ። በላይቭ ላይ ብቻ ሳይሆን በውስጥም ለሰዎች ማስተማር፣ ጥያቄ መጠየቅ፣ ሲጠይቁ መመለስ፣ ጸልይልን ብለው ላሉም ጌታ በረዳይ መጠን ስጸልይ፣ እዚህም ስነጋገር ደግሞ ትንሽም ጉንፋን ነገር ትንሿ ልጄ ከኪንዲ ይዛ መታ እንደዛ አይነት ነገር ናትና ጉሮሮህን ኦርቶዶክስን በመሳደብ ይዞሃል ነው ያልሽው። ሚጡ ልቅ ማለት ያለብሽ ኤርሚ ጉሮሮአችንን ይዘህናል ልቀቀን ነው ማለት ያለብሽ። ልቀቀን ማለት ያለብሽ። እንዲህ ተከታትለህ ጉሮሮአችንን ልትይዘን አይገባም ይላል። ሚጥዬ ላንብብልሽ። አሜን። እሺ ላንብብልሽ። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ።
መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ኦኬ። መድኃኒታችንም ጸሎትን ከጸለየላቸው በኋላ ቁጥር 2 ማለት ነው መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። ኢየሱስ ምንድነው እዚህ ጋር ጸሎት ጸላይ የት ነው ያለው? በአባቱ ቀኝ በዙፋኑ። ለማን ነው የሚጸልየው? በገሃነም ውስጥ ላሉ ነፍሳት። ማን ነው ወደሱ የሚያቀርባቸው? መላእክት ያቀርቧቸዋል ከገሃነም ውስጥ እየዘገኑ እያመጡ ማለት ነው። እዛም ጥታው ፍለፊቱ ሲያቆሙለት እሱ ደግሞ ጸሎት ይጸልያል ወደ አባቱ ማራቸው ይቅር በላቸው የቀደመ በደል ኃጢአታቸውን ሁሉ ይቅር በል እያለ ማለት ነው ልመና ያደርጋል። ከዛ ከጸለየላቸው ከለመናቸው በኋላ ከአባቱ ጋር ያስታርቃቸዋል። ካስታርቃቸው ከጸለየላቸው በኋላ መላእክት ወደ አማረች መንግስተ ሰማያት ይወስዷቸዋል። ኢየሱስ አሁን ስራው በሰማያት እንደዚህ ነው ብላለች ኦርቶዶክስ የሚጡ ኦርቶዶክስ ባህረ ጥበባት ስተት የሌለባት ብለው የሚሉ ይሄ የጻፈችው ስተት ነው እውነት ነው? አንተ ሰውዬ ይድፋህ ይሉኛል በውስጥ መስመር ሜሴጅ አንድ ማታ ይመጣል። በነቀለችህም መቤቴ ይላሉ። እውነትህን ነው። የአንተም መቤት እኔ ልትነቀል እኔ ነቅላታለሁ አልኩ። አንተም መቤቴ ብለህ የምትላትን ማለት ነው። ምን ስለሆንኩ ነው የምትነቅለኝ? ደግሞ ነቃይስ ማን ነው? የሚነቅል የሚተክል አንድዬ ነው ኢየሱስ ክርስቶስ። ያንተን ተረት አደባባይ ላይ ስላሰጣውብህ ይንቀልህ ምናምን ነገር በሉ የፈለጋችሁትን። ግን አሁን መልሱን አምጡት ነው መልሱን አምጡት። ሚጡ ምን ነው ኮሜንት ላይ ድምፅሽ ሁሉ ጠፋ። አሁን ተመካከሩ። ምን ይሻለናል? ምን ይሻለናል? ምን ይሻለ? ጴንጤው ምንም እኮ ደግሞ እንትና አይደክሙ እና ይኸው በቃ የራሳቸው ምኑ ትመልሻለሽ? ሚጥዬ መልሽ። ምንድነው ያለው? ምንድነው የሚለው መጽሐፉ? አየሽው አይደል? ኢየሱስ ያማልዳል አያማልድም? እዛው ጋር ያማልዳል ወይ አያማልድም? በስቲ በዚህ በተነበበልሽ መጽሐፍት መሰረት በቃ መፋጠጥ ብቻ 400 ሰው ያለ አንድ ሰው እንኳን ገብቶ የሚያወራን ኦርቶዶክሳዊ የለም። ያው ቃል ለምድር ለሰማይ ያልኩ ኮሜንት ይጽፉ የነበሩት ሁሉ ዝም ጭጭ አሉ። የዳኒ ደግሞ ክፋቱ አምጥቶት ፊት ለፊት ላይ ስክሪን ላይ አስቀምጦት ሄደ። ዳኒሻ አምጥቶ አስተካክሎ ቁጭ አድርጎልህ እሱ አሁን በቃ ወይ ራቱን እየበላ ነው ወይ ከልጆቹ ጋር እየተጫወተ ነው። ታዲያ ምን ያደርግ? ምን ያደርግ ታዲያ? እውነቱ ነው። ይጫወት። ራቱንም የሚበላ ከሆነ ይብላ፣ የሚተኛም ከሆነ ይተኛ። ኑና ኦርቶዶክሳውያን ይህንን እያነበባችሁ መልስ ስጡን። እኔም ጭጭ ነው የምለው። አሁን ማይኬን ይዤ ጠግ ይዤ ቁጭ እላለሁ። ሚጡ ስለ መድኃኔዓለም ግቡና መልሱልን። እንደው ስለ ማርያም እንለምናችሁ ዛሬ ኦርቶዶክሳውያን ግቡና ኢየሱስ አያማልድም ያማልዳል። ያው በቃ ስለ ማርያም ብዬ ለምኛችኋለሁ። ኑ ግቡና መልሱ። አያማልድም። እንዴት ሆኖ ነው የሚያማልደው? እሱ እኮ አማላጅ ማለት አማላጅ እንጂ አማላጅ አይደለም ስትሉ የነበራችሁ ኑና ግቡና መልስ ስጡን። መጽሐፍቶቻችሁን ለጸሎት ስንጠቀምባቸው ይህንን አግኝተናል። ጴንጤው ኤርሚያስ ለጸሎት ስንጠቀምበት ስል ሳነበው ይህንን አገኘሁት ማለት ነው። ልጸልይ ጠዋት ላይ ተነስቼ ፀሐይን እየሞኩኝ ልጸልይ ስል ይህን ፊት ለፊት ያገኘሁት እና ወደ እናንተ አመጣ ነው። ምን ይሻላል? ምን ይሻላል? አይ ገስት የሚልክ ሰው ገስት
በስተት ገስት የሚነካ ኦርቶዶክሳዊ እንኳን ጠፋ። እንኳን ገብተው ሊያወሩ ጣታቸውን ተጠነቀቁ። አየህ፣ አይ እንዳትረጊው እንዳትነኪው ተሳስተሽ ገስት የሚለውን እንዳትነኪው እየተባባሉ ባልና ሚስት የሚሆን ወጠብሻ ጎረምሳም ሶፋ ላይ ቁጭ ብሎ ፈንሻውን እየበላ ያየን የነበረ መናፍቃን፣ እሺ ደግሞ ዛሬ ምን ልታመጡ ነው ጉዳችሁ ብሎ ሲለኝ የነበረ አሁን ገስት እንዳትነኩ በስተት እያለ ማለት ነው። እስቲ አንድ ሰው መጥቷል። አንድ ሰው መጥቶልናል። እስቲ እሺ ኤፍሬም ነው ኤፍሬም ነው። እንዴት ነው ስም? ወረደው በቃ ተሳልሞ ለመሄድ ብቻ ነበር የላከው። አቤቱ ጌታችን ዳንኤል ረባኬን ጽሑፍ አንሳው። በቃ ሰው ሁሉ አልገባ ብሎ አለ እኮ ዳንሻ። አርእስቱን ብቻ አንሳለን ዳንሻ፣ ከፍ አድርገው አርእስቱን አንሳው፣ ምናልባት ከሰማ ሜቱ መልስ ስጪኝ ብዬ ስልሽ ኤርሚ ኧረ ወደ ኦርቶዶክስ ተመለስ ናፍቆት ሊደፋ ነው። መልስ ስጭኝ፣ ይህን መልስ ስጭኝና መለሳለሁ። ነይ ግቢና ይዘሽኝ ሂጂ ሜቱዬ፣ ነይ ግቢና ይዘሽኝ ሂጂ። እና መድረክ እንድሰብክ ይስጡኝ ኦርቶዶክሳውያን። ሰባኪ ስለሆንኩ ሌላ ስራ የለኝም። ከሰጡኝ ካሰጠሽ መድረኩን እመጣለሁ፣ እሄዳለሁ። በእውነት ነይ አሁን አንድ ቄስ ንስሐ አባትሽን ያዥና ገስት ላይ ግቡና እዚሁ ንስሐዬን ይሰጡኛል። እስኪ ያጠፋው ጥፋት ምን እንዳለ እነግራቸውና ወይ እነሱም እሳቸውም የሚሰጡኝ ከሆነ ማለት ነው። እና ያው ሰባኪ ነኝ፣ ሌላ ስራ አልሰራም። ሰባኪ ነኝ፣ ጌታ ለመስበክ ስለጠራኝ እዛም መድረክ የሚሰጠኝ ከሆነ ማለት ነው። እናማ ለክብረ በዓል የመጣውን ህዝብ እንዳለ በአንድ ቀን ጴንጤ ያደርግልሻለሁ ማለት ነው። ጌታዬ መንፈስ ቅዱስ ከኔ ጋር ስላለ ይህንን ባልቴቱም አሮጌቱም ሽማግሌውም ከነከዘራው የመጣ ሁሉ አገሩን በአንድ እግሩ የሚያቆም ስብከት ሰብካለሁ። እዛ ኢየሱስ ያድናል ጌታዬ ነው ብዬ ማለት ነው። ያኔ ማማሰያሽን ይዘሽ ተወጪ ከሆነ እንግዲህ እናያለን ማለት ነው። ሰባኪውን ሰው እየወስደሽ እዛ ግን ቅዳሴ ተሰጦ ልመልስ ብቻ ከሆነ ምን አደርጋለሁ? ተንሥኡ ለጸሎት ብሎ ሲል እግዚኦ ተሳለ እነሱን አንቺም ታውቂበታለሽ። ምን አድርግ እመጣለሁ? ሰባኪ ነኝ፣ ቦታ አዘጋጁልኝ። ጥያቄ አለኝ። እችን ጥያቄ ብትመልሱልኝ፣ ባትመልሱልኝም ግን እመጣለሁ። ሚጡዬ ወይ እመጣለሁ። ይኸው ዓለም ይስማ። 400 ሰው ኦርቶዶክሳውያንን ጠይቀናቸው እታች በጣም ብዙዎች አሉ፣ አገልጋዮች ሁሉ 400 ሰው እዚህ አለ የሚሰማ። ከውጭ ደግሞ ሆኖ የሚሰማን አለ። በራሳቸው መጽሐፍት ኦርቶዶክሳውያን አፍረው ሴቱም ወንዱም አፍረው አልገባ ብለው በመድኃኔ ዓለም ሲለመኑ መድኃኔ ዓለምን የማይፈሩ በማርያምም ሲለመኑ የማይገቡ እንዲህ አይነት ዘመን ላይ ደርሰናል። እንዲህ አይነት ዘመን ላይ ደርሰናል። ዝም ጭጭ
በቃ